በአስተዋዩ በኢትዮጵያዊነቱ በሚቆራው በሚያምነው እና እንደዚሁም ደግሞ የትህትናና የአብሮነት ማዕከል በሆነው በዋግሽሞች ሀገር በዋግምራ ዞን በሰቆጣ ከተማ እንዲህ በማረ ሁኔታ በእናንተ ፊት ተገኝቼ ይህን ውይይት ይህን ንግግር ለማድረግ በመታደሌ ከፍ ያለ ምስጋና ይገባኛል። በዛሬው ዕለት በዚህ መድረክ እንድንገናኝ በዋነኛነት ያስፈልገበት በእኔ በኩል እንደ አጀንዳ አድርጌ የመጣሁት የዋግምራ በተለይም ደግሞ የሰቆጣ ከተማ ህዝብን በተመሳሳይ መልኩ ውይይትና በአጠቃላይ ለወደፊት የልማትና የመልካም አስተዳደር ስራዎቻችን ግብዓት የሚሆን ንግግር ማድረግ በማስፈለጉ አንደኛ ይሄን መሰረት በማድረግ እዚህ መድረክ ተገኝተናል። ሁለተኛ ያው ከዚህ ቀደም በአካባቢው ራሱን አዴን ብሎ በሚጠራ ታጣቂ ኃይል ጋር በተደረገለት የሰላም ጥሪ መሰረት በመከላከያ ሰራዊታችን አማካኝነት ውይይት አድርገናል። በተለይም በእኛ ክልል አመራዊ ተወካዮችና በእነሱ የአዴን ታጣቂ ቡድን መሪዎች ጋር ውይይት ለማድረግ ጥረት አድርገናል። በአጠቃላይ የሰላም ጥሪውን ተከትሎ ለዋግምራ ብሔረሰብ ዞን የተለያዩ የልማትና የመልካም አስተዳደር ጥያቄዎች ችግሮችን ለመፍታት የታጠቀ ኃይል አስፈላጊ አይደለም፣ በሰላማዊ መንገድ መታገል ይቻላል በሚል ውይይት አድርገን ስምምነት የደረስንባቸው ጉዳዮች ስላሉ ይህንን ስምምነታችንንም በይፋ ለህዝብ ለማቅረብና ከዛም በላይ ደግሞ እንደምታውቁት በዚህ ዞን ውስጥ በዚህ ዓመት ትንሽ በባህሪው ለየት ያለ የድርቅ ችግር የረሃብ ችግር ተከስቷል። በተለይም ደግሞ በሳህላና በተወሰኑ ወረዳዎች ላይ ትንሽ የመንግስትን ከፍተኛ ትኩረት የሚጠይቅ ችግሮች አሉ። በእንስሳትና በሰው ላይ ጉዳት ያደረሱ አሉ። እነሱን ለማየትም ጭምር ነው የመጣሁት። ዋና በሚባሉ ጉዳዮች ላይ በተለይም ደግሞ የማህበረሰብ ጥያቄ በሆኑት ላይ ውይይት የምናደርግበት ይሆናል ማለት ነው። በአጠቃላይ ግን እንደዚህ በአማረ ሁኔታ በዚህ ያህል መጠን ከሀገር ሽማግሌዎችም ከሃይማኖት አባቶችም ከከተማ ነዋሪዎችም ከገጠርም ከከተማም ከሴቶችም ወጣቶችም በእንደዚህ መንገድ ጥሪያችንን አክብራችሁ በዚህ መልኩ ስለተገኛችሁልን እጅግ በጣም ከፍ ያለ ምስጋና ልናቀርብላችሁ እንወዳለን። በየደረጃው የሚገኘው አመራር በየደረጃው የሚገኘው ህዝብ የክልሉ መንግስትን ጨምሮ ይህንን የስምምነት ሰነድ አውቆ ተረድቶት ተገንዝቦት መፈጸም ስለሚገባው ይህንን የስምምነት ነጥብ አንድ ባንድ ለማንበብ እንሞክራለን። በሀገራችን በየትኛውም አካባቢ የሚነሳ ጥያቄና የፖለቲካ ትግል ሰላማዊ ህጋዊ መንገድን በመከተል ማስፈጸም የሚያስችል ሀገራዊና ክልላዊ የህግ መሰረት ያለ ቢሆንም በአብዛኛው ፍላጎትን በኃይልና በትጥቅ አማራጭ ለማስፈጸም የሚደረግ እንቅስቃሴ እየጎላ በመምጣቱ ምክንያት በሀገርና በህዝብ ላይ የከፋ ጉዳት እያስከተለ ይገኛል። የሰሜኑን ጦርነት ተከትሎ ራሱን የአገው ዲሞክራሲያዊ ንቅናቄ ወይ አዴን ብሎ የሚጠራው ታጣቂ ቡድን አሉኝ የሚላቸውን ጥያቄዎቹን በትጥቅ ትግል ለመመለስ በማሰብ የሄደበት መንገድ ከሀገሪቱና ከክልሉ ህግና አሰራር ተቃርኖ ያለበት በመሆኑና ስልጣን የሚገኘው በምርጫ ብቻ በመሆኑ ጦርነቱ ክልሉን ብሎም ብሔረሰብ አስተዳደሩን ለከፍተኛ ማህበራዊ፣ ኢኮኖሚያዊ፣ ሰብአዊ ቀውስ የሚዳርግ በመሆኑ ዘላቂ ሰላም በአማራ ክልል ለማምጣት ይህንን ሰላም ስምምነት ማድረግ አስፈልጓል። በመሆኑም የሰላም ስምምነቱን እንዴት መፈጸም እንዳለበትና ታጣቂ ቡድኑ በተሃድሶና በመልሶ ማቋቋም ሂደት ሊኖራቸው የሚችለውን መብትና ግዴታ በስምምነት ማስቀመጥ ለአፈጻጸም ሂደቱ አስፈላጊ ሆኖ ተገኝቷል። ስለሆነም ሁለቱም ተወያይ አካላት የሀገሪቱንና የክልሉን ህግና ስርዓት መሰረት በማድረግ አሉ የሚባሉ ችግሮችን በውይይት ለመፍታት እና ዘላቂ ሰላም ለማረጋገጥ በመወሰናቸው ይህ የስምምነት ሰነድ ተዘጋጅቷል። የስምምነቱ ዓላማ የትጥቅ ትግል በሀገር ደረጃ የሚያስከትለው ቀውስና ጥፋት ከፍተኛ በመሆኑ ምክንያት አዴንም እየተከተለ ያለው የትጥቅ ትግል ለሀገርም ለክልልም በተለይ ደግሞ ለዋግምራ ብሔረሰብ አስተዳደር ህዝብ የሚያደርሰው ጥፋት
በማስቀረት ሰላማዊና የሰለጠነ የትግል አካሄድ እንዲከተል ለማድረግ ራሱን አዴን ብሎ በሚጠራው ወይም በአዴን ኃይልና በአማራ ብሔራዊ ክልላዊ መንግስት መካከል ተቀራርቦ በመነጋገር የሰላም ስምምነት በመድረስ የህዝብ ተጠቃሚነትን ለማረጋገጥ ነው። ሁለት የስምምነቱ መርሆች፣ አንደኛ የህጋዊነት መርህ። ስምምነቱ የፌዴራል መንግስቱንና የአማራ ክልልን ህገ መንግስት፣ አዋጆች፣ ደንቦች እና መመሪያዎች መሰረት አድርጎ ይካሄዳል። ሁለት የዲሞክራሲያዊነት መርህ። የስምምነት ሐሳቦች በፍጹም ቀናነት፣ አሳታፊና አካታች እንዲሁም የሐሳብ ብዝሃነትና ህዝባዊ ተጠቃሚነትን መሰረት ያደረገ መሆን አለበት። ለስምምነት ወደ መድረክ የሚቀርብ ማንኛውም ሐሳብ ማክበር ከግለሰባዊ ጥቅም ይልቅ ህዝባዊ የሆኑና ዘለቄታዊ መፍትሄ ላይ ያተኮረ መሆን አለበት። ሶስት የሚስጥራዊነት መርህ። የሰላም ስምምነት ሂደቱ እስኪጠናቀቅና በጋራ መግለጫ እስኪሰጥ ድረስ በየትኛውም ወገን ስለ ስምምነቱ ሂደትና ውጤት በተመለከተ ምንም አይነት መረጃ በማህበራዊ ሚዲያም ሆነ በሌሎች ሚዲያዎች ማውጣት አይፈቀድም። አራት የግልጽነት መርህ። የሰላም ስምምነቱን በተመለከተ ተወያዮች ግልጽ በሆነ መንገድ ሐሳባቸውን የመግለጽና የሰላም ስምምነቱ በሚዲያ መገለጽ አለበት በሚል ሲስማሙ ብቻ የስምምነት ውጤቱ በጋራ መግለጽ ይችላሉ። አምስት የገለልተኝነት መርህ። የሰላም ስምምነቱ ላይ ተስማሚዎች ሐሳባቸውን በማቅረብ ይነጋገራሉ። የሚደርሱባቸውን የስምምነት ጉዳዮች ከሁለቱም ወገኖች በሚወከሉ አባላት በጋራ ቃለ ጉባኤ ይይዛሉ። የመከላከያ ተወካይ ፍጹም ገለልተኛ በሆነ መንገድ የታዛቢነትና የማመቻቸት ሚና ይኖረዋል። ሶስተኛ ስምምነት የተደረሰባቸው ዋና ዋና ጉዳዮች 3.1 ፖለቲካዊ ጉዳዮች። አዴን እታገልባቸዋለሁ የሚለው የፖለቲካዊ ጥያቄዎችን የሀገሪቱንና የክልሉን ህግና አሰራርን መሰረት በማድረግ አግባብነትና ስልጣን ባላቸው አካላት ፊት ጥያቄውን ማቅረብ ይችላል። የክልሉ መንግስት የሀገሪቱንና የክልሉን ህገ መንግስት መሰረት በማድረግ የቋንቋን፣ የባህልንና እንዲሁም ሌሎች መሰረታዊ የግለሰብና የማህበረሰብ ሰብአዊና ዲሞክራሲያዊ መብቶችን የማክበርና የማስከበር ኃላፊነቱን ለመወጣት አጠናክሮ ይሰራል። በክልሉ ውስጥ በተለያዩ የመንግስት ስራ ውስጥ የነበሩ የአዴን ታጣቂዎች ግዴታቸውን ከተወጡና የታድሶ ስልጠና እንደጨረሱ ወደ መደበኛ ስራቸው እንዲመለሱ ይደረጋል። 3.2 ማህበራዊና ኢኮኖሚያዊ ጉዳዮች። ፍትሃዊ የልማት ተጠቃሚነት ጉዳይ ከአማራ ህዝብ መሰረታዊ ጥያቄዎች ውስጥ አንዱ በመሆኑና የዋግምራ ብሔረሰብ አስተዳደር ህዝብ ጥያቄም በዚህ ማዕቀፍ ውስጥ የሚታይ ሲሆን ጥያቄውን ለመመለስ የክልሉ መንግስት በራሱ አቅም የሚፈታውን በተጀመረው መንገድ በእቅድ እየፈታ የሚሄድ ሲሆን እንደ ሀገር የሚፈቱ ጥያቄዎችን ደግሞ ክልሉ ከፌዴራል መንግስት ጋር በመሆን ለመፍታት እየሰራ ነው። አራተኛ ምህረትን በተመለከተ የአዴን ታጣቂዎች በትጥቅ ትግል ቆይታቸው የፈጸሟቸው ፖለቲካዊ ወንጀሎችን በክልሉ መንግስት ምህረት ይደረጋል። ዝርዝሩ በህግ ይወሰናል። የአዴን ታጣቂዎች ወደ ትጥቅ ትግል ከመግባታቸው በፊት በፈጸሙት ወንጀል ምክንያት ጥፋተኛ ከተባሉ በተሰጠው ፍርድ መሰረት ተፈጻሚ ይሆናል። 4.3 በኢፌዴሪ ህገ መንግስት መሰረት ምህረትና ይቅርታ የማይደረግባቸው ወንጀሎች በህገ መንግስቱ በተደነገገው ድንጋጌ መሰረት ይፈጸማሉ። 5 የፍትህ ብሔራዊ ግዴታዎች በተመለከተ በዋግምራ ብሔረሰብ አስተዳደር ውስጥ በተካሄደው ጦርነት በአዴን ታጣቂዎች የተወሰዱ የተለያዩ ንብረቶች ተጣርቶ ለመንግስትና ለተወሰደባቸው ባለቤቶች የሚመለሱ ይሆናል። 6 ስምምነቱን ውጤታማና ዘላቂ ለማድረግ የተወያይ ወገኖች ግዴታ። የክልሉ መንግስት ግዴታ የሰላም ስምምነቱ ሙሉ በሙሉ የማክበር፣ የማስከበር፣ የማስፈጸም ግዴታ አለበት። የሰብአዊና ዲሞክራሲያዊ መብትን የማክበርና የማስከበር በስምምነቱ መሰረት ዘላቂ ሰላምን ለማረጋገጥ መስራት አለበት። አዴን በሰላማዊና ህጋዊ አግባብ የፖለቲካ ግብና አጀንዳውን ማራመድ ይችል ዘንድ በምርጫ ቦርድ ህጋዊ የፖለቲካ ፓርቲ ሆኖ መመዝገብ የሚጠበቅበት ሲሆን መንግስት ለሰላማዊ እንቅስቃሴ ምቹ ሁኔታን የመፍጠርና የፖለቲካ ምህዳሩን ማስፋት ይጠበቅበታል። መንግስት በየደረጃው ለሚገኙ አመራሩና አባላቱ
የስምምነቱን ነጥቦች የማሳወቅ እና ለተግባራዊነቱ መስራት አለበት። እንደ ሁኔታው ልዩ ልዩ የህብረተሰብ ክፍሎች የሚሳተፉበት መድረክ ይዘጋጃል። 6.2 የአዴን ግዴታ የሰላም ስምምነቱ ሙሉ ለሙሉ የማክበር የማስከበርና የማስፈጸም ግዴታ አለበት። የሰብአዊና ዲሞክራሲያዊ መብትን የማክበርና የማስከበር ግዴታ አለበት። በስምምነቱ መሰረት ዘላቂ ሰላም እንዲረጋገጥ መስራት፣ ለታጣቂ ኃይሉ ይህንን የስምምነት ጉዳዮች የማሳወቅ፣ የጦር መሳሪያ ለመከላከያ ሰራዊት ማስረከብ፣ የተሃድሶ ስልጠና መውሰድ፣ ሰላማዊና ዲሞክራሲያዊ ትግል ብቻ ማካሄድ አለባቸው። 7 የትጥቅ ማስረከብ ዲሞቢላይዜሽን እና መልሶ ማቋቋም ወይም ዲዲአር በተመለከተ ትጥቅ ማስረከብ በስምምነቱ መሰረት የአዴን ታጣቂዎች ትጥቅ ያስረክባሉ። ትጥቁንም የሀገር መከላከያ ሰራዊት ይረከባል። ዲሞቢላይዜሽን እና ምዝገባ የአዴን አመራርና ታጣቂ ትጥቅ ማስረከባቸው በመከላከያ ሰራዊት ከተረጋገጠ በኋላ የዲሞቢላይዜሽን እና የምዝገባ ስራውን በብሔራዊ ተሃድሶ ኮሚሽን አማካኝነት ይፈጸማል። 7.13 የተሃድሶና ክህሎት ስልጠና የተሃድሶ ስልጠናው የአዴን ታጣቂዎች ከነበሩበት የጦርነት አስተሳሰብና ስነ ልቦና በማላቀቅ ወደ ሰላማዊ ህይወት እንዲገቡ ለማገዝ ነው። በስልጠናው የአዴን ታጣቂዎች ወደ ማህበረሰቡ በሚቀላቀሉበት ጊዜ የሰላማዊ ትግል አስፈላጊነት፣ የዲሞክራሲ ስርዓት ግንባታ፣ የስነ ልቦና፣ የሙያና ክህሎት እና የማህበረሰባዊ ግንኙነት ላይ የተመሰረተ ይሆናል። ይህ ስልጠና በብሔራዊ ተሃድሶ ኮሚሽን አስተባባሪነት በተለያዩ አካላት የሚፈጸም ይሆናል። 7.14 የመልሶ ማቀላቀልና ማቋቋም የተሃድሶ ስልጠና ያጠናቀቁ የቀድሞ የአዴን ታጣቂዎችን የመለየት ስራ ይሰራል። ከልየታ በኋላ የመንግስት ስራ የነበራቸው በክልል ውሳኔ መሰረት ወደ መደበኛ የመንግስት ስራ እንዲመለሱ ይደረጋል። የመንግስት ስራ ያልነበራቸው የአዴን ታጣቂዎች በዘላቂነት እንዲቋቋሙ በብሔራዊ ተሃድሶ ኮሚሽን በኩል ይሰራል። 8 ስምምነቱን አፈጻጸም መከታተል መገምገምና ማረጋገጥ 8.1 አፈጻጸሙን የሚከታተል የጋራ ኮሚቴ ከክልሉ መንግስት ከሀገር መከላከያ ሰራዊትና አዴን በጋራ ያደራጃል። ኮሚቴው 8.2 ኮሚቴው በጋራ እቅድ ያወጣል። የሰላም ስምምነቱን አፈጻጸም ሂደት ይገመግማል። አፈጻጸም ሪፖርት ያቀርባል። 9 ስለ ሰላም ስምምነቱ ይፋዊ መግለጫ ስለመስጠትና ስለማረጋገጥ የሰላም ስምምነቱ እንደተጠናቀቀ የስምምነት ነጥቦቹ በጋራ በተዘጋጀ ሰነድ ላይ የክልሉ መንግስት እና አዴን በተስማሙበት ለሚዲያ ይፋዊ መግለጫ ይሰጣል። ይህ የሰላም ስምምነት ተፈጻሚ የሚሆንበት ጊዜ ከታህሳስ 13 ቀን 2016 ዓ.ም ጀምሮ ይሆናል። ስምምነቱን ስለማሻሻል ይህ ስምምነት ሊሻሻል የሚችለው በሁለቱም ወገኖች በሚኖር የጋራ ስምምነት መሰረት ይሆናል። 10 የሰላም ስምምነቱን የተፈራረሙ አካላት የአማራ ብሔራዊ ክልላዊ መንግስት ወኪል ራሱን አዴን ብሎ የሚጠራው ታጣቂ ኃይል ወኪል ይሆናሉ ማለት ነው። አመሰግናለሁ። በእኛ በኩል ሁለት ዓላማዎችን እንደ መንግስት ማለት ነው ለማሳካት በመፈለግ የተፈጸመ ነው። በመጀመሪያ ደረጃ በክልሉ ውስጥ ሰላም የማጎልበት ስራ፣ ሰላምን የማሳደግ ስራ እንደዚሁም ደግሞ በአጠቃላይ በክልሉ ውስጥ ያለን የህገ ወጥ እንቅስቃሴዎችን ወደ ትክክለኛው መስመር ለማምጣት የምናደርገው የተልዕኮ አካል ነው። ሁለተኛ የማናቸውም በአማራ ክልል ውስጥ የሚንቀሳቀስ ኃይል የፖለቲካ ዓላማ ያለው ወይም ሌላ ፍላጎት ያለው ኃይል ማንኛውንም ጥያቄዎችን በሰላማዊና ዲሞክራሲያዊ መንገድ ማቅረብ እንደሚችል ለማረጋገጥና ከዚህ ውጭ በሆነ መንገድ መሄድ ህዝብን፣ ሀገርን፣ ክልልን ለጉዳት የሚዳርግ መሆኑን በመገንዘብ ነው። እዚያ ጋር በግልጽ ባለማው ላይ የተሰነዘረ ነው። ነገር ግን እዚህ ያላችሁ ወንድሞቻችን ቀደም ሲል የታጣቂውን ቡድን ስትመሩ የነበራችሁ ወንድም እህቶች አሁንም ቢሆን እኔ ከተስማማም በኋላ ስምምነታችንን በጽናት ተግባራዊ ማድረግ አለብን። በትክክለኛው መንገድ ተግባራዊ ማድረግ አለብን። ይሄንን ለመነጋገር ያስገደደኝ እዚህ ያላችሁ ወንድሞቼ በጣም ጥንቃቄ ማድረግ አለብን። ምክንያቱም እዚህ ቀደም ሲል እንደተነገረው በሚዲያ የምንገልጸው
ሁላችንም ከተስማማንበትና በዛሬው ዕለት እንደሆነ በግልጽ ተደንግጓል። ያው ነጀራር የሚያውቃል። ስለዚህ ይህን መሰረት አድርገን ስምምነቱን የፈጸምን መሆኑንና የዋግም ህዝብ ይሄን አውቆ መንግስትም ራሱን አዴም ብሎ የሚጠራው ኃይልም ስምምነቱን ተግባራዊ ለማድረግ ርብርብ ማድረግ ያለብን መሆኑን እናንተም አተገባበሩን በአጠቃላይ በመደበኛ ህይወታችሁም እንደው ምናልባትም ጉዳዩን የበለጠ ተግባራዊ መደረጉን እንመልከት እንድታዘብላችሁ የምታስቡ አካላትም ካላችሁ በዚህ ጉዳይ ላይ የስምምነቱን ጭብጥና ዝርዝር ጉዳይ ለማሳወቅ በመፈለግ ነው ዛሬ ያቀርብን ያለነው። እንግዲህ አዳምጣችኋል፣ ሰምታችኋል ወይም አይታችኋል። ይህን መሰረት አድርጎ የስምምነቱ ተግባራዊ የሚሆንበት መንገድ የሃይማኖት አባቶችም የሀገር ሽማግሌዎችም እዚህ ያላችሁ ምሁራንም ወጣቶችም ሴቶችም እንደየ ማህበረሰባዊ ደረጃችሁ ይሄ ተግባራዊ የሚሆንበትን መንገድ ክትትል ልታደርጉ ለማሳሰብ ነው። በጣም አመሰግናለሁ። በስምምነቱ እንደተገለጸው መከላከያና የታድሶ ኮሚሽኑ የአመቻችነት ሚና ነው የተጫወተው። ክቡር አቶ አረጋም ይህን ጉዳይ ትልቅ ትኩረት በመስጠት በአስተባባሪ ኮሚቴ በአቶ ፍስሐ የሚመራ ቲም በመላክ ብቻ ሳይሆን ሐሳብ ይዞ እንዲሄድ ለክልሉ ሰላም ለዞኑ ሰላም ሊሆን የሚችል ሐሳብ ይዞ በመቅረብ አንድ ወር ሊሆን የሚችል ከተለያየ ስራ ውጭ በመሆን ይህን ጉዳይ እንዲከታተሉ በማድረግ ያላደረጉት ታላቅ የአመራር ግፊት በዚህ ህዝብ ስም ላመሰግናቸው ፈልጋለሁ። በተመሳሳይ በአዴንም ቢሆን አቶ ኪሮስ እና እዛ የነበሩ ልጆች የድርጅታቸውን አቋም ምንንም ሳይሸማቀቁ በግልጽ ለማቅረብ ጥረዋል፣ ተከራክረዋል። የሚጥሉትን እየጣሉ የሚወስዱትን እየወሰዱ ፋይናሊ አሁን በተገለጸው መንገድ ፈርመዋል። አምነው ነው የፈረሙ፣ ተከራክረው ነው የፈረሙ። እናንተ እዚህ የመጣችሁ አዴን ይዛችኋቸው የመጣችሁ ልጆች እነሱ ያደረጉትን ትግል ብነግራችሁ በጣም ሰፊ ነውና አሁን ከተፈረመ በኋላ የተለያየ ነገር ሊገጥማቸው እንደሚችል እንገነዘባለን። ችግር የለውም። እንኳን በእናንተ በተለያየ በደንብ ወል ኦርጋናይዝ በሆነም እንደዚህ አይነት ለውጥ ሲመጣ ከለውጡ ጋር አብሮ ላለመሄድ ዘብረቅረቅ ያሉ ነገሮች እንደሚኖሩ እንገነዘባለን። ከሄዱ በኋላ በሆነ አንድ ልጅ የተሰጠ መግለጫ አለ ምናምን አለ። እሱ እናንተም እንደምታዋጉት እንገነዘባለን። ምክንያቱም ስምምነታችን ዛሬ እንዲሰጥ ነው፣ በግልጽ እንድታውቁት ማለት ነው። ዛሬ ነው ሁላችንም ወደ ሚዲያ መስጠት አለብን ብለን የፈረመው። በተለያየ ሶሻል ሚዲያ የተሰጠ ነገር አለ፣ ቅርብ ብሎናል። ኢትስ ኦኬ አይደገም። ምክንያቱም ነገ ብዙ ውሳኔዎች እንተገብራለን። እነዚህ የተጻፉ ውሳኔዎች ገና ወደ መሬት ወርደው ብዙ ነገር ያስለፉናልና ተጋገዝን ያስፈልጋል። በመንግስት በኩል ምንም ጥርጣሬ የለኝም። የተለያየ አንዳንድ ሊኖር ይችላል። በትግል የሚፈታው ነገር ይፈታል የሚል እምነት አለኝ። በዋናነት ለዚህ ህዝብ የቀረበበት ዋናው ምክንያት እዚህ ውይይቱ ስምምነቱ ለምን ያህል ተጨመረ፣ ይሄ ለምን አልተቀነሰ ምናምን እንድንል አይደለም። ይሄ ህዝብ ስምምነቱን አውቆት ማንም በተለያየ ሚዲያ በተለያየ ፌስቡክ ቢለቅ ይሄ እንደሆነ አውቆ ትግል እንዲያደርግ ሊያደናግር የሚፈልግ ሰው እንዳያደናግር ዋናው ቁጭ ብለን ተዋይተን የደረስንበት ነገር ምስጢር ይዘን አልሄድንም። በይፋ መግለጻችንን ለማብሰር ነው። በዋናነት ዕውቀት ለመስጠት ነው ለማለት ነው። አመሰግናለሁ። ይህን ሰላም በጉጉት ስንጠብቀው የቆየ ሰላም ዛሬ በዚህ ቦታ ላይ ተገንተን ታጣቂ ኃይሉም የመንግስትም ይህን ሰላም ጥረት አድርገው አመጡት ብቻ ምስጋና ላቀር ነው የምፈልገው። እኔ አገራችን ሰላም አታ በችግር ውስጥ በመከራ ውስጥ በሰቆቃ ውስጥ ነው ያለችው። ወደፊት ነው ያለን በጊዜ ለሁሉም ጊዜ ያለው ለልማቱም ጊዜ ያለው። መጀመሪያ ለሰላማችን ጥረት እናድርግ። አሁንም ገና ሰላም አለን። አሁንም በአካባቢያችን ዙሪያ አሁንም ልክ በዚህ ታጣቂ ቡድን እንደዚህ ሰላም ስላገኘን ደስ ብሎናል። አሁንም ነገም ወደፊት ያሉት በአካባቢ ጎረቤቶች
በዙሪያ ወረዳዎች አሁንም አሉ። ጥረት ተደርጎላቸው ጥረት ሆኖላቸው ሁሉም የሰላም ባለቤት ሆኖ ሁሉም ሰላም እንዲፈልጉና እንዲገቡ የማድረግ ጥረት እንዳሁኑ መድረክ ጥረት መደረግ አለበት። ስለዚህ አሁን ደግሞ ይህን ሰላም ይዘን አሁንም ሌላ ችግር የሚፈጥር ሰው ይኖራል። አሁንም ሁላችንም የመጣን አካላት ሚዲያ ሲለቀቅ አሁን አንዳንድ የሚያጎመጉም ይኖራል። በየቦታችን የመጣ ነው። ለዚያ ነው ጥሪ የተደረገልን። ለዚያ ነው ዝም ብለን መተን ሰምተን ልንሄድ አይደለም። ማሰብ ያለብን በየጎረቤቶቻችን፣ በየቀጠናችን፣ በየቀበሌያችን ምን ማድረግ አለብን? አይ እናንተ ትክክለኛ አይደላችሁም ብለን ማሳፈር አለብን። ጭብጨባ አይረዳንም። ማጨብጨብ ምንም የሚጨበጥ የለውም። ስለዚህ አሁንም እነዚያን ሰዎች ስንመልስ ትክክል አይደለም፣ ይበቃናል፣ እስካሁን ወንድሞቻችን ጋር የተዳማ ነው፣ በቂያችን ነው ብለን እናን ሰዎች ማሳፈር አለብን። የመጣ ነው ለዚህ ነው። የሃይማኖት አባቶች፣ ሽማግሌዎች፣ ወጣቶች፣ እህቶች በቃ ይሄ ነው። ስለዚህ ይህን ሰላም ላመጣልን እግዚአብሔር አምላክ የተመሰገነ ይሁን። ሁላችሁም በህብረት ለዛሬዋ ዕለት ላበቃችሁን በዚህ ህዝብ አጠቃላይ ከዋግም አልፎ ለአማራ ከአማራም አልፎ ለኢትዮጵያ ህዝብ ሰላም እንዲፈጠር ምሳሌ እንድንሆን ላደረጋችሁ ምስጋና ይግባችሁ። ቅድም ከመድረክ ላይ ተገልጿል። በፌስቡክ የሚያፋጁን እንዲያው በእውነት ለመናገር በእርግጥ ትክክል አይደለም። አንዳንድ ጊዜ አንዳንድን ወዷዳ ምላሰኛ የምላስ ጦረኛን ጀግና ከሆንክ በረሃ ተወጣም ወይ ይላሉ። በረሃ መውጣቱን ደግፈው አይደለም። እንዲህ አይነቶቹ አቃጣሪዎች በፌስቡክ ቴክኖሎጂ በፈጠረው ከሚያቃጥሩ ፊት ለፊት ቁጭ ብለው ቢመክሩ ጥሩ ነው። እኛም የመጣነው ወንበር አሞቀን ለመሄድ ሳይሆን የሚበጀውን ከወገናችን ጋር ለመምከር ነው። በሁለተኛ ደረጃ የአዴን ታጋዮች እዚህ ያላችሁ ወገኖቻችን ወንድሞቻችንም ገና ከተው ያልገቡ ወንድሞቻችሁም ቢሆኑ ምናልባት ወደ ትግል ሊወጡ ሲሉ በቂም በቀል የቆየ ቅራኔ ኑሯቸው የታባቱን እስከሌ ብለው ያስቀየሙት ካለ የአገሬ ሰው መዋያትን መሸምገልን ይችልበታልና ለሚቀርቡት ሰው ቀደም ሲል እኮ በረሃል ወጣ ስል ወይም ከወጣው በኋላ ማለትም ይችላሉ እከሌን አስቀይሜው ስለነበር እንዲያው አወያዩን ብለው ይቅርታ መጠየቅ እንደኖር እንዳይዙት ይቅርታ ጠይቆ ሰላም መፍጠር ይቻላል። ይሄ በግል ደረጃ ነው። ከዛ ውጪ አመራር ብቻ አንውቀስ። ከኔ ጀምሮ ስናያቸው ሸንጎ ነበር፣ ተራራ ነበር፣ ጫካ ነበር እያልን መገላመጡን እንተው። ስለዚህ እነዚህን ወንድሞቻችን ማክበር፣ ማስጠጋት፣ ማሳመን የምንችለው በጎ ነገር ስንመክር ነው። ስለዚህ የዛሬዋ ዕለት እንኳን እዚች ሀገር ዋግ ተፈጠርን ይሄን ሰላም ያመጣችሁልንም እንኳን ዋግ ተፈጠራችሁ። እውነትም የዛጉዌ ዘር የዛጉዌ መዲና የፈጠራችሁ ናችሁ። አመሰግናለሁ። ወረቀት ላይ ሲነበብ አጭር ደቂቃዎችን የፈጀ ቢሆንም ከፍተኛ የሆነ መስዋዕትነትን የከፈልንበት ሂደት መሆኑን መገንዘብ ያስፈልጋል። በዋናነት የዋግ ህዝብ ይሄንን ሰላም ማስጠበቅ መቻል አለበት ብዬ አምናለሁ። ይሄ ሰላም ምን ያክል በዚህ 2-3 ዓመት የገጠመንን ችግር ምን ያክል ውድመት እንዳመጣ ምን ያክል ክፍተት እንደፈጠርና ለባለቤቱ እንደማርዳት ነው የሚሆንብኝና ቅድም ከኋላ አባቴ ሲናገሩ እንደነበረው እሳቸው ባሉት መንገድ ነው ይሄንን ሰላም ሁሉም ኃላፊነት ወስዶ ማስጠበቅ ያለበት የሚል እምነት አለን። እንደ ድርጅታችን ምናነሳቸው በርካታ ጥያቄዎች አሉ። ስምምነት ላይ የደረስነው እነዚህን ነገሮች አሽቀንጥሮ በመጣል ሳይሆን እነዚህን ነገሮች በመፍታት ሰላማዊ በሆነ መንገድ ህገ መንግስታዊ መብታችንን መጠቀም እንችላለን በሚል ሂደት ነው እንጂ ሌላ ትርጉም የሚሰጠው እንዳይሆን ጥንቃቄ መደረግ መቻል አለበት ብዬ አምናለሁ። በተረፈ ግን ይሄንን ሰላም ሁሉም አካል ዘብ እንዲቆም ምክንያት የሆኑ አካላት አሉ፣ ምክንያት ሆነዋል። ባለቤቱ ግን ህዝቡ ነው። ህዝቡ በሆደ ሰፊነት የነበሩትን ያለፉትን ጉዳዮች ሳይሆን መጪውን ጊዜ ከተጠቀምነበት በቂ ስለሆነ እዛ ላይ አተኩረን መስራት አለብን ብዬ አምናለሁ። በማህበራዊ ሚዲያ የሚደረጉ ንትርኮች ተገቢ ናቸው ብለን አናምንም። እውነት እንነጋገር ከተባለ እኛ ከታጠቀው በላይ የጎዳን ጥላቻ የታጠቀው አካል ነው። መፍታት ያለበት ጥላቻ የታጠቀው ነው። መጀመሪያ አይምሮ ነው ዲሳር መደረግ ያለበት።
ከዛ በኋላ ትጥቅ ማስቀመጡ ቀላል ነው። እነዚህን ደግሞ በጋራ ነው ልንታገላቸው የሚገባ። ስለዚህ ከዚህ አኳያ ሁላችንንም ባለቤት ሆነን ይሄንን ሰላም ወደፊት ማራመድ መቻል አለብን። ለነበረው መድረክ አጠቃላይ ስንመጣ ለነበረው ቅቡልነት የህዝባችን አመለካከትም የታዘብነበት ስለሆነ በከፍተኛ ደረጃ ደስተኛ ነን። አመሰግናለሁ። በከፍተኛ ደረጃ ለተቀበለን የዋግ ህዝብ ትልቅ ክብር፣ ትልቅ ፍቅር ነው ያለን። ከመንገድ ከመጀመሪያው ጀምሮ ከአበርገሌ ጀምሮ እስከ ሰቆጣ ያለው አቀባበል ትልቅ ነው የነበረው። ከእንግዲህ በኋላ ከዚህ የተቀደሰ ህዝብ ወጥተን ለዚህ ለተቀደሰ ህዝብ ቃታ ልንስብ አንችል በጭራሽ። እኛ ጥያቄ የአገው ህዝብ ለዘመናት ችግር ውስጥ ነው። ቀደም ሲነበሩ ይጠየቁ የነበሩ ጥያቄዎች ከ10 ዓመት በፊት አቃቸዋለሁ ይጠየቃሉ። ለምንድን ነው ያልተፈቱት ያልን እንደሆነ እነዚህ ጥያቄዎች የሚፈቱት በራስ ጭንቅላትና በራስ እጅ ስለሆነ በራስ ጭንቅላትና በራስ እጅ ለመፍታት ደግሞ እጅና ጭንቅላት ነፃ መውጣት አለበት። ትልቁ ጥያቄ የአማራ ክልል ቅድም የተጠየቁትን ጥያቄ አሁን ሊያረጋ አይችልም። የኢኮኖሚ ችግሮች አሉ፣ የሰላም ችግሮች አሉ፣ ብዙ ነገር ነው ያለው። ህዝባችን ዳኛ ይሁን ነው፣ ሌላ ነገር የለንም። ከእንግዲህ በኋላ ይሄ ህዝብ በሚለን ነው የምንጓዘው። አቁሙ ካለን እናቆማለን። በጣም የቸገረን ነገር ምንድነው? ጦርነትን አየነው እኮ አይደለም፣ ያተረፍነው ነገር የለን። የቸገረን ነገር ምንድነው? የኛ ደግሞ በጣም ማስቸገር የሚያደርገው ጥይት ብንተንኩስ መንገድ ላይ ጻግብይን ሚልሻው ነው። መከላከያን ብንገድል ጀነራል ዘውዱም ይመራው፣ ጀነራል አሰፋም ይመራው ወገናችን ነው። ስለዚህ ጭናንጭን ካለ ጥያቄያችን በሰላማዊ መንገድ የምንፈታበት መንገድ ካለ ለምንድን ነው ይሄንን ማንተው ብለን ነው። ማንም ስለገፋን አይደለም። በግልጽ መነጋገር ያለብን በስተጀርባችን የሚገፋን ኃይል አንዳች ኃይል የለም። ተጨባጭ የሆነ ኮዝ ስላለን ምክንያት ስላለን ነውና እየታገልን ያለነው። ከእንግዲህ በኋላ በመከባበር ቀደም በተባለው ሰነዱ ላይ በተቀመጡ መርሆች እየተገዛን ህዝባችን ፍጹም ሰላም እንዲሆን የልማት ጥያቄዎችም እንዲፈቱ፣ ከዛ በፊት ግን በቀላሉ የክልሉም አቅም ሊሆን የሚችለው የራሱን ጉዳይ በራስ የመወሰን መብቱን እንዲያረጋግጥ ማድረግ ነው። በመጨረሻ የአገው ህዝብን ማመስገን ፈልጋለሁ። ትልቅ አቀባበል ነው የተደረገልን። እነዘውዱ ትልቅ ስራ ነው የሰሩት። እኔ አንዴ ለነዚህ ጀነራሎች በተለይ ለጀነራል ደርቤና ለጀነራል ዘውዱ አንዴ ምስጋና ብትሰጡልኝ በእኛ ስም። ከዛ በመቀጠል የክልሉም አመራር፣ የዞኑም አመራሮች፣ የወረዳም አመራሮች አሁን ያመጣችሁት ያለው ለውጥ በጣም ጥሩ ነው። እንድንቀራረብ የሚያደርገን ነው። ወንድማሞቾች ነን። የጋራ ጉዳይ ነው አይደለም? የዋግ ጉዳይ ክልልም ጉዳይ የጋራ ጉዳይ ነው። በዛም በኩል የሚታገሉ አካላት መናቅ አለባቸው ብለን አናምንም። ጥያቄ ካላቸው ሊደመጡ ይገባል ብለን እናምናለን። ምክንያቱም መሀል ላይ ያለ ህዝብ ነው የአገው ህዝብ። የአማራ ህዝብ ወገናችን ነው። የአማራ ህዝብ ሰላም ካልሆነ የአገው ህዝብ በፍጹም ሰላም ሊሆን ስለማይችል ክልሉ በጣም ኮሚትድ መሆን መቻል አለበት። በእኛ በኩል ግን ከእንግዲህ በኋላ ከአገው ህዝብ ፍላጎት እንደማንወጣ ማረጋገጥ ወዳለሁ። አመሰግናለሁ። ሁለት ወንድማማቾች በመገዳደላቸው ምክንያት ይሄ ይብቃ ተብሎ ታኅሳስ 12 በወንድማማቾች መካከል የሚደረግ የትጥቅ ትግል ለብሔረሰብ አስተዳደሩ ህዝብ አይጠቅምም በሚል የሃይማኖት አባቶችን በማደራጀት በማዋየት ታጣቂ ኃይሉ በሰላም እጁን እንዲሰጥ እንዲገባ፣ ጥያቄም ካለው ሰላማዊ በሆነ መንገድ መርን ተከትሎ እንዲጠይቅ የሃይማኖት አባቶችን በማስተባበር በተሰራው ስራ እውነቱን ለመናገር ከፍተኛ ቁጥር ያላቸው ታጣቂዎች ገብተው ነበር። ነገር ግን ሁሉም ባለመግባታቸው
ከጳጳሱ ጀምሮ ከብፁዕ አቡነ በርናባስ ጀምሮ በብሔረሰብ አስተዳደር ውስጥ የሚገኙ ታዋቂ የሀገር ሽማግሌዎችን የሃይማኖት አባቶችን በማደራጀት የክልሉ መንግስትም ጭምር ለዚህ የሰላም ስምምነት ይሁንታ ሰጥቶ ወኪሎችን ልኮ ይሄ የሰላም ስምምነት ፈጥኖ እንዲጠናቀቅና በተለይም ጻግብጅና አበርገሌ ወረዳ ላይ የሚገኙ 17 ቀበሌዎች አሉ የሚባሉ የልማትና የመልካም አስተዳደር ተግባር እየተከወነ ህዝቡ ተጠቃሚ የሚሆንበትን እድል ለመፍጠር ብዙ ተሞክሯል። ከሁሉም በላይ ይሄንን የሰላም ስምምነት አጥብቆ የሚፈልገው የዋግ ህዝብ የክልሉ አመራር ፍላጎት ተጨምሮበት ለዛሬ ደርሰናል። ለዛሬ በመብቃታችን እንኳን ደስ አላችሁ እላለሁ። እንግዲህ ይህንን ሰላም እንቋጨው ሲባል መሰረታዊ ግባችን የመጀመሪያ ጉዳይ እንደ ብሔረሰብ አስተዳደር ሰላምን ማረጋገጥ ነው። ሁለተኛ በሁለቱ ወረዳ ውስጥ የሚገኝ ህዝብ በሰላሙ መረጋገጥ ላይ ተመስርቶ የልማትና የመልካም አስተዳደር ጥያቄው ተቋዳሽ እንዲሆን ከማሰብ አኳያ ነው። ላለፉት 3 ዓመታት 17ቱ ቀበሌዎች በአዴን ታጣቂ ኃይል ስር በመሆናቸው ምክንያት ከ60 ሺህ በላይ ህዝብ ከማናቸውም የጤና፣ የግብርና፣ የትምህርት እና ሌሎች የመንግስት ልማት አገልግሎቶች ውጭ ሆኗል። ከሁሉም በላይ ደግሞ የሚያሳዝነው 35 አንደኛ ደረጃ ትምህርት ቤቶች፣ 4 ሁለተኛ ደረጃ ትምህርት ቤቶች የመማር ማስተማር ስራቸውን አቁመው ከ30 ሺህ በላይ ህፃናት ለ3 ዓመት የትምህርት እድል እንዳያገኙ አድርጓል። ይሄ በመሆኑ ያጣነው ብዙ ነው። ከሁሉም በላይ ዘንድሮ በተከሰተው ድርቅ አበርገሌ፣ ዝቋላና ሳህላ የድርቁ ሰለባ በመሆናቸው 12ቱ ቀበሌ ውስጥ የሚገኘውን ህዝብ ያለበትን ቁመና እንኳን ለማወቅ ተቸግረን የነበረው በድርቅ ውስጥ ነው የሚገኘው ወይስ ምን ላይ ነው የሚገኘው የሚለው ለማወቅ እንኳን አይደለም ድጋፍ ለመስጠት ለማወቅ እንኳን ተቸግረን እንዴት እንደ መንግስት እንጨነቅ እንደነበር ይታወቃል። ስለዚህ ይህ ስምምነት መካሄዱ ከ60 ሺህ በላይ የሚጠጋን የአበርገሌና የጻግብጅን ህዝብ ያዳነ ሰላም ያረጋገጠ መንግስት በየትኛው መንገድ ከጎናቸው እንዲቆም እድል የሰጠ በር የከፈተ ከ30 ሺህ በላይ የሚጠጉ ህፃናት ከ3 ዓመት በኋላ የትምህርት እድል እንዲያገኙ ወደ ትምህርት ተቋም እንዲሄዱ እድል የፈጠረ ነው። ስለዚህ ግባችን ይሄን ማድረግ ነው የነበረው፣ ተሳክቶልናል። ነገር ግን ይሄን ብዬ ቀጣይ ለሰላም ስምምነቱ መሳካት ሁላችንም የበኩላችንን ሚና መወጣት አለብን። ከዛሬው ጀምሮ መንግስት በዚህ ስምምነት ሰነድ ላይ የፈረመው ግዴታ አለ። ግዴታውን ማክበር አለበት፣ ግዴታውን መጠበቅ አለበት። ለምሳሌ እኛ እንደ ብሔረሰብ አስተዳደር ክልሉ ጋር በመመካከር ኮሚቴ አቋቁመን የተጎዱ አካባቢዎችን መልሶ ለመገንባት መልሶ ለማቋቋም እንቅስቃሴ ላይ ነው። የክልሉ መንግስትም አይዟችሁ በርቱ አግዛችኋለሁ እያልን ያለው። ስለዚህ እነዚህን አካባቢዎች ለማቋቋም ከፍተኛ እንቅስቃሴ እያደረግን ያለን። ከአዴን ታጣቂዎች ጋር ተያይዞ የክልሉ መንግስት እኛን ጨምሮ የገባነው ግዴታ አለ፣ ያንን መፈጸም አለብን። የአዴን ኃይሎችን በተመሳሳይ መልኩ በስምምነት ውስጥ የሰፈሩ አንቀጾች ሁሉም መከበር አለባቸው። ጥያቄ ሊኖር ይችላል። ጥያቄን ማቅረብ መብት ነው፣ ህገ መንግስታዊ መብት ነው። እንደ ፓርቲ መንቀሳቀስ ይቻላል፣ ህገ መንግስታዊ መብት ነው። ግን ስንንቀሳቀስ ህግና ስርዓትን ተከትለን በስምምነቱ መሰረት የምርጫ ቦርድ አውቆን ተንቀሳቅሰን የፈለገነውን ጥያቄ ማንሳት የምንችልበት እድል ስላለ ሁላችንም እንደ መንግስት ተባባሪ መሆን ይጠበቅብናልና ለዛሬ ላበቃን እግዚአብሔር ክብር ምስጋና ይግባው። በጣም አመሰግናለሁ። በዚህ ጉዳይ ላይ መነጋገር ወርም ይፍጅ ዓመትም ይፍጅ ወይም ደግሞ ሳምንትም ይፍጅ ቀንም ይፍጅ ሰዓታትም ይፍጅ በዋናው ነገር የጊዜው ርዝማኔ አይደለም ወሳኙ። ዋናው ነገር ግን ሁለት ነገሮች በጥንቃቄ መመልከት አለብን። በመጀመሪያ ደረጃ ለገባነው ቃል
የሰላም ጥሪውን ተከብሮ የተደረሰው ስምምነት ግንዛቤ ውስጥ ተወስዶበት ተግባራዊ ማድረግ ግን በጣም 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 ትልቅ ኮሚትመንትን ቁርጠኝነትን የሚጠይቅ ነው። በመንግስትም በአዴን ብሎ ራሱን በሚጠራው ታጣቂ ቡድንም ከፍተኛ ቁርጠኝነትን ይጠይቃል። ይህን ምልበት ያለ ምክንያት አይደለም። አንደኛ በሌሎችም ልምድም እንደሚታየው ወደ ተግባራዊ እንቅስቃሴ ይገባ ሲባል በጣም ብዙ ምክንያቶች፣ ሰበቦች ይደረደራሉ። አሁንም እናበበ በሶሻል ሚዲያ ያየናቸው ምልክቶች ገምግማችሁ አርሙት። እኛ ዝም ብለን ትንንሽ ነገሮችን ከምንመለከት ትልቁን ነገር እንመልከት ብለን ነው ዝም እያየን ያለነው። ለምሳሌ በዋዜማ ሬዲዮ የተደረገው ቃለ ምልልስ፣ ግዳይ የሰጠው ኢንተርቪው ያይታችሁታል። ከገባነው ስምምነት ውጭ ነው። ይሄ ልክ አይደለም። እኔ በህዝቡ ፊት መናገር የፈለኩት ምንጊዜም ለተግባራዊነቱ ውስጣችንን አሳምነን መስራት መቻል አለብን። ከመናገር በላይ የሰው ልጅ በከፍተኛ ደረጃ የሚፈትነው ተግባር ነው። ስለዚህ ይሄ ከዛሬ በዚህ ህዝብ መሃል እየተነጋገርን ነው። እንዲህ አይነት ሁኔታዎች ከተደገሙ ግን በማናቸውም ጊዜ ስምምነቱ ፈራሽ ሊሆን ይችላል። ያ ማለት በእናንተ ሳይድ ብቻ ሳይሆን በእኛም ጭምር ማለት ነው። ተግባራዊ ማድረግ በጣም ተገቢነት አለው። ምክንያቱም ቀደም ሲል ያነሳናቸውን በዞኑ ውስጥ በክልሉ ውስጥ ሰላምን የማረጋገጥ ዓላማችን አደጋ ላይ ስለሚወድቅ ማናቸውንም ጥያቄ ሰላማዊና ዲሞክራሲያዊ በሆነ መንገድ ከማቅረብ እና ችግሩን ከማስፈታት ስለሚገድብ፣ ስለዚህ ይህን በደንብ መያዝ ያስፈልጋል። አንዱ ስምምነቱን ተግባራዊ እንዳናደርገው የሚያግደን የተለያዩ አካላት ይሄ ጉዳይ ወደፊት እንዳይራመድ የሚፈልጉ ከሁለታችንም ውጭ የሆኑ አካላት ጭምር ወይም ከሁለታችን አንድላታችን በተለያየ ማህበራዊ ሚዲያ ጉዳዩን በማውሰብሰብ በማመሰቃቀል የተዛባ መልእክት በማስተላለፍ ትናንት ግዳይ ኢንተርቪው ላይ እንዳየነው ጉዳዩን አስቸጋሪ ሁኔታ ውስጥ የመክተት ሁኔታ እንዳይፈጠር ከፍተኛ ጥንቃቄ ማድረግ ይኖርብናል። ሳይሆን አሁን በክልላችን ውስጥ ያለ ጽንፈኛ ነዛራፊ ቡድንም ይህንን ሁኔታ ወዳልሆነ መንገድ ለመክተት ከፍተኛ ጥረት እያደረገ ነው ያለው፣ በአገር ውስጥም በውጭም ማለት ነው። የአማራ ክልል መንግስት እኛ ለነሱም ቢሆን የሰላም ጥሪ አድርገናል። መጠቀም መብታቸው ነው፣ አለመጠቀምም የነሱ ፋንታ ነው። ያን ከመጠቀም ይልቅ የተስማማውን ወገን በማንቋሸሽ መንግስትንም ሌላውንም ኃይል ከፍተኛ ዘመቻ እየቆሰቆሱ ነው ያሉ። ሁለተኛ ከዞኑ ውስጥም ያለን ሰዎች በማህበራዊ ሚዲያ ገጽታውን በመቀየር እና ውጤታማ እንዳይሆን በሚያደርግ መንገድ ቅድም ከኋላ የተናገሩት ወንድሜ ወዳልሆነ መንገድ እንዲያመራ ማድረግ ፍጹም እንደማይገባ መገንዘብ ያስፈልጋል። ይሄ እንደ ቀላል ነገር እየወሰድን በዞናችን የዞናችን ህዝብ መከራ እያየበት ያለው የሰላም እጦት የበለጠ እንዲመሰቃቀል ማድረግ ነው እንጂ እና ከኛ በተለይ ከወጣቶች የሚጠበቅ የበለጠ ሰላሟን የጠበቀ የዋግ ህዝብ የጠበቀች ከተማ እንድትኖረን ነው የምንፈልገው። ስለዚህ የበለጠ እንዲጸና ማድረግ ያስፈልጋል። ይሄ ደግሞ በሁለተኛ ደረጃ ከፍ ያለ የስነ ምግባር የምግባር ከፍታን ይጠይቃል። ስነ ምግባር በተሞላበት መንገድ መንቀሳቀስ ይጠይቀናል ማለት ነው እንጂ እኛ እኮ ሚዲያተን አይደለም መግለጫ ያልሰጠነው ወይም ደግሞ ይህን የመናገር የሚችል አንደበት ስላጣን አይደለም ዝም ብለን የቆየነው እስከዛሬው ድረስ። ይሄን ነገር በውል መገንዘብ ይገባናል። የካመራር ጋር አድርጋችሁ ያነሳችሁት እድሉን ካገኘው ወንድም የመጀመሪያ ያነሳው መጀመሪያ እኛ እንድናከብርላችሁ ከፈለጋችሁ አመራራችሁን ራሳችሁ አክብሩ። መጀመሪያ እናንተ ማታከብሩትን እኛ ልናከብር አንችልም።
እኔ በግልጽ ነው የምናገር ወንድሞቼ እህቶቼ፣ ምክንያቱም የዋግን ህዝብ አንጀትና አእምሮ አውቀዋለሁ አሳምሬ። ቆላ ደጋ ማንተ የሆነ ተናጋሪ ያ ተናጋሪ እየተባለ እኮ ሲታመስ የሚውል ዞን እኮ ነው። መጀመሪያ አመራር ናቸው የምትሏቸውን ነገሮች አክብሩ፣ ወይም ለመከበር የማያስችል ስነ ምግባር ያላቸው ችግር ያለባቸው ሰዎች መከሯቸው፣ ወይም ደግሞ ያቀም ችግር ካለባቸው ደግሞ ደግፏቸው። ምክንያቱም ፈጣሪ ራሱ ምሉ ሆኖ ለሰውን ምሉ አድርጎ አልፈጠረም አይደል? አባቶች ጎደሎ አለን ሁላችንም ሰው ነን። ጉድለታችንን ማረም ነው። የራስ የሆነ ያልተበረዘ ሰው አክባሪነት ፍሬሃ እግዚአብሔር ያለው ቢያጣ እንኳን ያለውን የሚያካፍል አብሮነትን በትልቁ የሚመኝ እንደሚባለውም ዋግ ሰቆጣ የገባ ሰው አይወጣም ይታወቃል። ሲገባ አምሮ ፈርቶ ሊገባ ይችላል። ከገባ በኋላ ግን ማንም ያ ነው እሴቱ፣ ያ ነው ስሜቱ የህዝቡ። ነገር ግን አሁን አንዳንዶቹ በቋንቋ ሌሎቹ ደግሞ መንግስትንና ካገለገለ ተላላኪ፣ ያውም እኮ መንግስት የቀጠረው ሰራተኛ ነው፣ መንግስት ደሞዝ የሚከፍለው ነው። መቼም ለሆነ ሰው ተላላኪ አሁን ለሌላ ማለት ነው። ምን ግልጽ ነው። ተልኮ ሊፈጽም ነው እዛ ይገባ። የህዝቡን ስሜት ተቀብሎ መስራት አለበት። ስለዚህ የተለያየ ስም እንደው የእንትን ወሬ እያመጣን እየለጠፍንለት ማን አመራር እንዲያከብርልን የምንፈልግ? የሰጣችሁንን ተቀብለናል፣ ያፈራችሁትን ነገም ታፈራችሁ እንቀበላለን። ስለዚህ ወንድሞች፣ እህቶች፣ አባቶች እንዲህ አይነቱን ነገር ተውት። አሁን በነገራችን ላይ እኮ አንድ ቦታ ቢሆን ወይ ኃይሉን ወይም ደግሞ ስቡህን ተው ይቅርባችሁ ብለን እንላቸው ነበር። ግን ስቡ ሲሄድ እሱ ተተካ፣ እሱ ሲመጣ እሱ ተተካ። እየመጣውን እንደ ውሃ ሙላት እየከተከትን የት ልንደርስ ነው? ይህ አይጠቅምም። እና በዚህ ደረጃ ብትገነዘቡት መልካም ነው። ከአመራር አኳያ የሌሎች ጥያቄዎችን በተመለከተ በኋላ በዝርዝሩ የምንነጋገርባቸው ነው የሚሆኑ እያንዳንዱ ይሄን አጀንዳ ከዘጋም በኋላ። ስለዚህ በአጠቃላይ እዚህ ያላችሁ የዋግ ኽምራ ብሔረሰብ ዞን ነዋሪዎች፣ የዋግ ኽምራ ዋና ከተማ የሆነችው ሰቆጣ ከተማ ነዋሪዎች፣ የሀገር ሽማግሌዎች፣ አባቶች፣ ወጣቶች፣ ሴቶች እንግዲህ ዛሬ የተነጋገርንበት ለሰላም ጥሪና ለሰላም የቆምንበትን ዓላማ ተግባራዊ እንዲሆን እኛም ወንድሞቻችንም ተግባራዊ እንዲያደርጉ ያው በዚህ መድረክ ቃል የገባችሁ መሆኑን በጭብጨባ በድምጽ እንድታረጋግጡልኝ ይፈልጋለሁ። አመሰግናለሁ። ለዛሬው ዕለት የሰላም አየር እንድንተነፍስ ላደረሰን አምላክ ቅድሚያ አመሰግናለሁ። ለዚህ ጉዳይ የተባበራችሁ የወጣችሁ የህዝባችሁን እንባ ለመጥረግ የተዘጋጃችሁ በተለይ በመከላከያ ሰራዊት በኩል እግዚአብሔር ምሕረቱን ልኮ እኛ ዛሬ በዚህ በበረሃ ውስጥ ሲንከራተቱ የነበሩ ወንድሞቻችንን ከኛ ጋር እንደተቀላቀሉ ሌላውም የኢትዮጵያ ህዝብ በሙሉ ወደፊት መንግስት ጥሪውን እያበረከተ የእርቅ ሰላምነቱን በዚህ ወቅት እንዲቀጥል እፈልጋለሁ። ወደ ጥያቄ ስገባ በተደጋጋሚ ተነጋግረናል፣ ጠይቀናል። በተለይ ምክትል ርዕሰ መስተዳድሩ ባለፈው ላይ መጥተው በነበሩበት ጊዜ የዋግ ህዝብ ፍላጎቱ ጦርነት አይደለም፣ ጭቅጭቅ አይደለም፣ ንትርክ አይደለም፣ ሰላም የመጀመሪያው ነው፣ ቀጥሎ ልማት። እርሰውን በዚህ አጋጣሚ ከመጡልን እኛ የምንፈልገው ልጆቻችንን ተምረው ስራ አጥተው የተንከራተቱ ባሉበት ሰዓት የብረት ማዕድን ፋብሪካ አለ፣ የሰራሚክ ፋብሪካ ተጀምሮ የቀራለ፣ የሲሚንቶ ፋብሪካ መውጣት የሚችል አለ። ሀገርን የሚቀይር ወጣትን የሚቀይር ዜጋን የሚለውጥ እነዚህ ነገሮች የበይ ተመልካች ሆነን የምንኖርበት ጊዜ የሚያቆምበት መቼ ይሆን? ሌላው እርሶ አላዩትም። አሁን ባለንበት ደረጃ ላይ ቀደም ብለው እስከ ሐሙሲት እስከ ደሃና ድረስ ተዘዋውሮ ያዩት
እንዳሁኑ ተሽከርካሪ ባልበዛበት ዘመን አቧራና አፈር አልነበረበትም። አሁን ግን ከተማችን 3 ኪሎ ሜትር ማትሞላ አስፋልት ሊሰራ የሚችል አካል አጣ። ከኮረም ሰቆጣ ያለው መንገድ፣ ከደሃና ወደ ጎንደር የሚወስደው መንገድ፣ ከሰቆጣ ዝቋላ፣ ከዝቋላ ወደ ጎንደር አሁን የሚወስደው መንገድ ተጀምሮ በመካከል የተለያየ እንከንና ጭቅጭቅ እየመጣ ጦርነት እየመጣ ችግር አስተናጋጆች ሆነናል። ልቅሶ አስተናጋጆች ሆነናል። እንባ ተቋዳሽ ሆነናል። ስለዚህ በዚህ አጋጣሚ እነዚህን ነገሮች ብዙ ጊዜ ዩኒቨርሲቲ ይጠይቀናል። ነፍሳቸውን ይማር ዶክተር አምባቸው በፌደራል ደረጃ አንድ ቢፈቀድ ቅድሚያ ለዋግ ብሎ ተናግረዋል። የልማት ጥያቄዎቻችንን በአግባቡ እንዲመለሱልን እንደሚታወቀው ዋግ ሆስፒታል ሪፈራል ሆስፒታል የሌለው ማለት ዋግ ነው። ቀደም ሲል ወደ ሪፈራል ሆስፒታል እንዲያድግልን በሚል ከፍተኛ የሆነ ቃል ተገብቶለት አሁን ሰው ካቅም በላይ በሽታ ቢደርስበት ደሴ እየሄደ ነው ያለው። የባህር ዳርን ጉዳይ ደግሞ እናንተ ታውቁታላችሁና ይሄ በጥያቄያችን ውስጥ እንዲካተቱ ያስባለሁ። የዩኒቨርሲቲ ጥያቄ አቀርበን እንዲያው በክልል ደረጃ የሚፈቀድ ሆኖ ከተገኘ ይሄንም ጥያቄ እንዲይዙልን ጥያቄያችን አንዱ ነው ብዬ አስባለሁ። ሌላኛው እንደ ደሃና ያሉ በርካታ ጥያቄዎች አሉብን። እነዚህ ምንድናቸው? መብራት ቀደም ሲል ቃል ተገብቶላቸው እስካሁን ድረስ የመብራት ተጠቃሚ ያልሆኑ አሉ። አርቤት፣ ሲልዳ፣ ሌሎችም የተለያዩ በጦርነቱ ምክንያት መብራት ወድሞበት ተቋርጦ የቀረ የቢውል ጉልድ የመብራት ጉዳይ እስካሁን ድረስ አልፎ አልፎ እንጨቶች ቆመውለታል። ነገር ግን ምንም የመብራት ተጠቃሚ እየሆነ አይደለምና ይሄም በክልል ደረጃም ሆነ በመንግስት የሚካተትበትና ጥያቄያችን መልስ የሚያገኝበት መንገድ ይፈጠርልና አቀርባለሁ። ይሄ ተከዜ ድልድይ ከአርባ ጽጓር ዝቋላ ሰቆጣ ያለው መንገድ ከአዲስ ዘመን እብናት ከአብነት አምድ ወርቅ ሰቆጣ ያለው መንገድ እስካሁን ድረስ ይህ ነው የሚባል መፍትሄ የተሰጠው አይደለም። በእርግጥ በመንግስት እንዳናማር ያለው ወቅታዊ ሁኔታ አስቸጋሪ በመሆኑ ምናልባት ያለውን ወቅታዊ አስቸጋሪ ሁኔታ መንግስት እኛም በራሳችን ጥረት በመንግስትም ጥረት ሰላሙ ቢመጣ እንዳይዘነጋ ጥያቄዎቻችን እንዲያዙልን የሚል ሐሳብ ነው ያለን። ውሃን በተመለከተ ዋግ ውሃ እንደሌለ እየተጠማ ያለበት ሀገር ነው ማለት ይቻላል። ለምሳሌ ወለህ፣ ጸመራ እነዚህ አሁን ብዙ ሚሊዮን ተወጥቶ ስራው ከተሰራ በኋላ እስካሁን ውሃ ያላገኘንበት አጋጣሚ አለ። ይሄ በደንብ ቢታይ ጥሩ ይመስለኛል። አስፋልት ብዙ ጊዜ የተነሳ ነው። ዩኒቨርሲቲ ብዙ ጊዜ የተነሳ ነው። ግን ተነሳ እንጂ ተግባራዊ ላይ ስላልሆነ አሁንም መልሶ ይነሳል። እናንተ ገፊ ናችሁ፣ ወደ ፌደራል መንግስት ግፉልን ነው እንጂ አሁን እንዲሆነ የሚለውን ነገር ምንም ብናወራው ብንተቸው የሚጠቅም ነገር አይደለም። አንደኛ የሰላሙ ምክንያትም አስቸጋሪ ነው። ይሄ ጉዳይ ከሰሃላ ወይም ከአምባ ጊዮርጊስ እስከ ተንቤና ብያአዲ የሚሰራው አስፋልት ያስቆመው ሰላሙ ነው። ከኮረም ሰቆጣ ያለውን አስፋልት ያስቆመው ሰላሙ ነው። ከደሃና አምድ ወርቅ ወደ እብናት ወደ ሰቆጣ ያለውን አስፋልት ያስቆመው ሰላሙ ነው። ይሄ ማንኛውም ህብረተሰብ ይረዳዋል። ግን ከሰላሙ ጋር ተያይዞ ጎን ለጎን ሊሰሩ ይገባሉ የሚባሉ ደግሞ ልማቶች ደግሞ አሉ። የተከበሩ ርዕሰ መስተዳድራችንን ይህን ወደ ፌደራል መንግስት እንዲገፉልንና የአስፋልትና የዩኒቨርሲቲ ጥያቄዎቻችንን እንዲገፉልን ነው የማሳስበው። ከዚህ በመቀጠል እንደ ወረዳችንን ቅድም የተነሳ ሐሳብ አለ። የተከዜ ድልድይ ወደ 200 ሚሊዮን ብር ተይዞለት በምን ምክንያት እንደቀረ እኛ አናውቀውም። የምንድን ችግር እንደሆነ አላወቅነውም። ግን ጥናት መጥቶ ከተጠና በኋላ ወደ ስራ ሊገባ ሲል እንደገና የቆመበት ምክንያት አለ። ይህ ደግሞ የክልሉ ስለሆነ ፕሮጀክቱም የክልሉ ርዕሰ መስተዳደር ይሄን የቤት ስራ ይዘው ሂደው ካሉት አመራሮች ጋራ
እንዲነጋገሩበትና ይህ የሁለቱ ወረዳ ህዝብ አጠቃላይ የሁለቱ ወረዳ ህዝብ አይደለም ከአርባ ጸጓር ከበለሳ ሐሙሲት ጀምሮ እስከዚህ ድረስ የሚያገናኝ ትልቅ ሰንሰለት የሆነ ድልድይ ነውና በዚህ ምክንያት የሳህላን ድርቅ ያባባሰው አንዱም ይሄ ስለሆነ በዚህ ላይ እልባት እንዲሰጠው ለማለት ነው። ከዛ በመቀጠል በ2012 ወደ 138 ሚሊዮን ተይዞ የተላ ጽጽቃ ውሃ የመስኖ ውሃ ማለት ነው። ያን አልማ በረሃ ይባላል። ያን አልማ በረሃ እያጠጣ ከተማዋንና የበረሃውን መሬት በመስኖ ማጥለቅለቅ የሚችል ፕሮጀክት ተነድፎለት ያው ይሄም ባለፈው በ2012 ወደ 138 ሚሊዮን ነው ተይዞ የነበረው ግን አሁን በዚያ ዋጋ ይሰራል ማለት አይቻልምና ይሄን ታሳቢ ያደርጋችሁ አሁንም የሚፈጀው ገንዘብ ተጨምሮ ይሄ ስራም ወደ ልማቱ ቢገባ ይህ ውሃ ዞኑን መመገብ ይችላል ማለት ነው። ትንሽ አርሶ አደሮች ባለሟት እንኳ ዛሬ አንድ የዝቋላ ማንጎ ወደ 70-80 ብር ደርሷል። አንዲት ፍሬ ማለት ነው። ከውርስ መስተዳደር የሚይዙት አንዲት ፍሬ ማንጎ በከተማ ታውቁ ይሆናል በኪሎ ነው የሚሸጠው። ወይ 5 ኪሎ ወይ 5 ማንጎ ወይ 10 ማንጎ 50-60 ብር ሊሸጥ ይችላል። አንድ የዝቋላ ማንጎ ግን ዛሬ 60 ብርና 70 ብር ገብቷል። ኢብን አይደለም ሳናሰባ መሸጡ ቀርቶ አሁን በመኪና እየተጓጓዘ ነው። ገና በቃምባው ማለት ነው። ዛፉ ላይ ነው የሚሸጠው አሁን። ይህ ባለበት ሁኔታ ላይ ውሃ እየፈሰሰ ብዙ የወንዝ ጅረቶች እያሉና መልማት የሚገባንንና ማግኘት የሚገባንን ጥቅም እያገኘን ስላልሆነ ይህም የክልሉ ፕሮጀክት ስለሆነ ክልሉ ተከታትሎ እንዲሰራልን አሳስባለሁ። ሶስተኛ ደረጃው የአሳ ሀብቱ ነው። ይህ የአሳ ሀብት ዝቋላንና ብርገሌን ብቻ አይደለም ሊጠቅም የሚችለው 9ኙንም ወረዳዎች ሊጠቅም ይችላል። እየተጠቀመበት ያለ ሌላ ክልል ነው። ይሄ ብዙ ጊዜ በተደጋጋሚ በተለያየ መድረክ በፌደራል ደረጃም በክልል ደረጃም በዞን ደረጃም እንነጋገራለን። ጀሮ ዳባ ልበስ ብሎ የሚታይበት ሁኔታ ነው ያለ። ለዛም ምክንያቱ ምንድነው? ከቀዳሚት እስከ ቦታው ድረስ እስከ ሰሜን በር እስከ ሀገረ ሰላም ድረስ ያለው መንገድ ተጠናክሮ እዛ ያለው ሸድ ተሰርቶ መብራት ገብቶለት እዛ ወጣቱ የሥራ ዕድል የሚፈጠርበት መንገድ ይፈጠራልና ይህ የአሳ ዝርያ እስከ 18 አይነት ዝርያ ያለው ስለሆነ አይደለም የኛን ዞን ክልላችንን ማስወደስና ማስሞገስ የሚችል ሀብት ስለሆነ ይሄን ሀብት የራሳችንን ሀብት በራሳችን መጠቀም ይገባል። ይሄንንም ክልሉ አጽንኦት ሰጥቶ ሊከታተለው ይገባል ብዬ አሳስባለሁ። አንደኛው በጀግናው ጀነራል ዘውዱ በላይ የተሰየመው ሆስፒታላችን ቁሞ ነው ያለው። በዚህ ጀግና አገርን በሚያድን ጀግና የተሰየመው ሆስፒታላችን በአሁኑ ሰዓት በሰላሙም በተለያየ ምክንያት ሰበብ ቁሞ ነው ያለው። ከ100,000 ህዝብ በላይ ያለው ህዝብ ነው ጋዝጊብላ። ይህ ህዝብ የጤና ችግር በቅርቡ የሕክምና አገልግሎት እንዳያገኝ ምክንያት ሆኗልና ክቡር ርዕሰ መስተዳድራችን ይሄን ጥያቄ ይዘው እንደሚያስተገብሩልን ተስፋ አድርጋለሁ። ሌላው የቴክኒክና ሙያ ኮሌጅ እዛ ወረዳ ላይ ተቋቁሟል። ከደረጃ በታች ነው። ደረጃውን የጠበቀ አይደለም። በጣም በርካታ ተማሪዎችን በኮሌጁ የምናበቃበት የእውቀት ሽግግር የምናደርግበት ዘርፍ ወይም ኮሌጅ እንደመሆኑ መጠን እዚህ ላይ የክልሉ መንግስት ድጋፍና አመራርነት ሊሰጠው ይገባል የሚል ጥያቄ አለን። ሌላው ጋዝጊብላ 21 ቀበሌዎች አሉት። ልማት የማያውቁ መንገድ የማያውቁ የስልክ አገልግሎት የማያውቁ እንደተፈጠሩ የልማት ብራኬውን የሚጠብቁ በጣም በርካታ ማህበረሰብ ያለበት ነው። የስልክና አፈጻጸም ብንወስድ 19% ነው። እዛ አካባቢ ላይ ለየት ያለ አመራርነት ሊሰጠው ይገባል የሚል ጥያቄ አለን። ወንድሞቻችን ወደ ትምህርት ቤት ሲሄዱ ተመልሰው ወደ እንደጥንቱ ከጥላ ስር ነው እየተማሩ ያሉት። ትምህርት ቤታችን እየወደሙ ስለሆነ የወደሙ ትምህርት ቤቶች ስለሆኑ ማለት ነው። ስለዚህ ከዚህ አንፃር ሁላችንም ለትምህርት ያለንን ትኩረት ለትምህርት ያለንን ፍላጎት ግምት ውስጥ በማስገባት የወረዳችን ተማሪዎች እስከ ዛሬ ድረስ
በርካታ ተማሪዎች ወደ ትምህርት ገበታ ያልገቡና ያልጀመሩ መሆኑን እንድትገነዘቡና ልዩ ትኩረት ሰጥታችሁ አበርገሌ ወረዳን እንድትደግፉና መልሳችሁ እንድናቋቁም ማሳሰብ እወዳለሁ። እዚች ቀን ጥሩ የምስራች የሰማንበት እርግጥ ጀነራል ዘውዱ የኛ ልጆች ህፃናት ጭምር ይጠራሉና እነሱ እየጠሩ ሳንጠራ እናልፍም በሚል ነውና እቺን የምስራች ቀን በመስማታችን በህዝቤና በራሴ ስም ታላቅ ደስታ ይሰማኛል። እንደው ደስ የሚለውን እንድትገልጹልን በእግዚአብሔር ስም እንግዲህ አሳስባለሁ። ከዚህ በመቀጠል እንግዲህ ወደ ልማት ጥያቄዎች ነው የሚሄደው በቀጥታ። እንደኛ አካባቢ ሰላም የሚለውን ነገር እርግጥ የአካባቢ አገር ሽማግሌዎች እየሰሩ እስካሁንም እዚህ ዋጋ አካባቢ ነፃ ከወጣበት ጀምሮ የኛ አካባቢ ላይ በአገር ሽማግሌዎች ያው ውሳጣዊ ድርድር መንግስት በላከው መሰረት ማለት ነው እስካሁን ያለምንም ትንኳሳ በያሉበት ሆነው ተከባብረው ነው የነበረው። አሁን ደግሞ ፍጹም ሰላም ሆኖ ማየታችን መልካም ነው። ሌላው እንደ ጻግብጂ ስንወስድ ያው የልማት ተደራሽነት ላይ 4 ዓመቱን በሙሉ የሚፈሱ ወንዞች አሉን። እነዚህ ወንዞች ያው በጀኔሬተሮች ሊቀለበሱ የሚችሉ ናቸው። የመንግስት ድጋፍ ቢኖር ብዙ ወጣቶች እዛ መስፈር ይችላሉ። ብዙ ልማት ብዙ ለውጥ እናገኛለን የሚል አለን። 4 ወንዞች አሉን ዓመት ሙሉ የማያቋርጡና እነዚህ ቢሰሩ ነው። ሌላው የመብራት ጥያቄ ያው ተጀምሮ ነበር፣ በችግሩ ምክንያት ተቋርጧል። ወደ ጻግብጂ የሚሻገረው የመብራት ዝርጋታ የት ላይ አለ አሁንስ የሚለውን ነገር የህዝብ ጥያቄ ነው። ሌላው ያው የጻግብጂ ህዝብ ቅድም እንደተነሳ አበርገሌ አካባቢ ላይ ወደ አካባቢው የተመለሳለ ያልተመለሰም አለ ይመለሳል የሚል ተስፋ ያደረግን መልሶ ማቋቋም ላይ ምንም የተደረገ ነገር ስለሌለ ቢታሰብና ህዝቡ መልሶ እንዲቋቋም ድጋፉ ቢለገስ ያው ሚሊሻውም በተመሳሳይ ለ3 ዓመት ያላረሰ እስካሁንም ምሽግ ላይ የነበረ ነው። ሚሊሻው መሰሪያውን ይጥላል ወደ እርሻ ይገባልና የእርሻ ልማት ግብአቶቹን ዘሩንም ሆነ ድጋፉ ቢኖር መልካም ነው የሚል ነገር ነው ያለኝ። ከልማት አኳያ የምነግረው ነገር የኛ አርሶ አደር ታታሪ አርሶ አደር ነው። ታታሪ አርሶ አደር ነው። በአመት አንድ ዝናብ ነው የሚያገኘው። በመስኖ የሚለማ ቦታ ያለው ቅድም ተነግሯል። ግን እንደ ዞን የማነሳው ነገር ምንድነው? በአመቱ የሚፈሱ ወራጅ ወንዞች አሉን። እንዲያውም የዋግ መሬት 8 ሜትር 10 ሜትር ወርታች ጉድጓድ ቢቆፈር አውጥተህ በየእርሻ ልትጠቀም የምትችልበት ሁኔታ አለ። ይህን ግን ባለሙያዎች እየተሰማሩ ያንቀሳቅሱልን፣ ይንቀሳቀስ። ሌላ የእንስሳት ሀብታችን መኖ አጥቶ ዛሬ ሳላ ከብት፣ የዝቋላ ከብት፣ የአበርገሌ ከብት መኖ አጥቶ እያያችሁት ነው በካሜራ በቴሌቪዥን ሸለል እያለ ነው። ስለዚህ እንዲህ አይነቶቹን ነገሮች አፋጣኝ የሆኑ ምላሽ ሰው ከመሞቱ በፊት ምላሽ ቢሰጥበት። በተለይ ዛሬ ብፁዕ አባታችን አቡነ በርናባስ ቢኖሩ ኖሮ በምን ቋንቋ ይህንን ሊገልጹት ይችሉ እንደነበር መገመት ቀላል ነው። አሁን የመጣው ነገር በጣም ደስ የሚል እጅግ በጣም ሌላም ሳይታከልበት ስለ ዛሬው ሰላም ጉዳይ ብቻ አውርተን እንደው ከተማ ሁሉ እየተደሰተ እንዲውል እንዲያድር የማድረግ መርሃ ግብር አይነት ቢሆን ነበር ምናፍቀው። እንኳን ደህና መጣችሁ። ከዚህ በኋላ የተለያዩ ሐሳቦች ቢኖሩን ቁጭ ብሎ አብሮ ይሄ ይሻላል ይሄ አይሻልም ለማለት እንኳን በጠረጴዛ ዙሪያ መሆኑ ጥሩ ነው። በያዛችሁት የስልጣን እርከን ደረጃ ግን አዲሶች ሆናችሁ ይሄንን ድርጅት ስባችሁ እዚህ አዳራሽ ላይ በአንድነት ለመወያየት ስላበቃችሁ እግዚአብሔርንም ልታመሰግኑ ይገባል። እድለኞች ነን። ከዚህ በኋላ ብንወርድም አይቆጨን ሁሉ በሉ። እውነት ነው። ይሄ አዲስ ምዕራፍ ነው። ይሄን ናፍቀው ያጧሉ። ይሄን ብዬ በጣም እናመሰግናለን የለፋችሁትን። በመጨረሻ ልማት የሚጠይቅ ብዙ ሰው አለ፣ እኛም እንነግራለን ሁሌ። ግን ዋናው መስማት መቻል ላይ ነው ይመስለኝ። እኛ አሁን ባጭሩ ዝም ብለው ክቡርነቶ ርዕሰ መስተዳድራችን እባክዎን እቺ ከተማ አስፋልት ትልበስ፣ አይናችን ጠፋ። በእውነት ይሄ አሁን የሐኪሞች ቡድን መጥቶ ነበር። ይሄን
ሆስፒታል ላይ የአይን ሕክምና ነው የሄደው ሰው በሙሉ በሽተኛ ሆኖ ነው የተገኘው። የሄደው ሰው በሙሉ ይሄ ደግሞ የመጣ ከዚህ ከንትን በኋላ ነው ይሰራል ተብሎ ተነካክቶ ነበረ፣ ወደ ማለቅ የደረሰም ነበረ። ከዚህ በኋላ ታንክና እንትና ሲሄድበት ቦካ መሬቱ። አሁን ትንሽ ነገር ሁሉ ጫማ ሁሉ ቀስቅሶ ወደ ላይ የሚያሾገው አቧራ ነው ያለው። በጣም ልንሞት ነው። ሁለተኛዋ በብዙ ጊዜ ልፋት የመጣች እቺ የሳህላ ድልድይ የምትባል አሁን የሳህላ ህዝብ 100% ተርቧል። እርዳታ ቤት ይሄድ በአርባ ጸጓር እንዳይሄድ ወንድሞች እዛም አካባቢ ያኮረፉ ወንድሞች አሉ። መንገዱን ዘግተዋል። በዚህ እንዳይሄድ ወንዙ ዘግቷል። ያ ህዝብ ምን ይሁን? እኔ አንገብጋቢው እሱ በልቶ ይደርና ከዚያ በኋላ ደግሞ ሌላ ልማታችንን ሁሉ እንጠይቅ እንችላለን። የተጠየቁትንም ይዘው ይሄዱ። በዋነኛነት እሱ ነው። ወደ ዋና ነገር ስንሄድማ እኛ እንደው ኤርፖርት ሁሉ እንፈልጋለን እኮ። ስለሆነው ሁሉ እግዚአብሔር ይመስገን። በድጋሚ እንኳን ደህና መጣችሁ። የሰላሙ ጉዳይ ሁላችሁ ገልጻችሁታል። የተለየ ነገር የለም። በፍጹም እዚህ አካባቢ ጥይት መተኮስ የለበትም። እንደ ዞን ሲገፋም እንደ ክልል በርካታ ችግር ያለበት አካባቢ፣ በዛ ላይ ደግሞ ጥይት ተተኩሶ ትክክል አይደለም። ይህ አካባቢ ለጥይት መተኮስ ለመደበቂያ ይመች ይሆናል። እዛ ያለፈ ህዝብን ከዚህ አሁን ከተነሳው የልማት ችግር እንደገና ሌላ ችግር የሚጨምር ነገር ማድረግ ትክክል አይደለም የሚል የክልሉም የመንግስት አቋም ተይዞ ነው የተሰራው። እሱ ምን ያደርጋል? ያለ መስራት ነው እንጂ መንገድ ነው ያጣነው፣ ጤና ነው ያጣነው፣ ውሃ ነው ያጣነው፣ ድርቁንም የሚያጠፋልን ያጣነው እንጂ እኛ እሱ የቅድሚያ አንሰጠውም የሚል ሰው ካለ ተላላኪ ምናምን አግባብ አይደለም። ጥሩ ህዝብ ነው ጥሩ መሪ የሚያወጣው። ብድግ ብለህ መሪ መዝለም ትክክል አይደለም። እሱ ነው ያጠፋፋን ያለ፣ እሱ ነው አላግባባን እያለ ያለ። በቃ አንዱ ይነሳል እናሸንፋለን ይላል፣ አንዱ ይነሳል ምናምን መፎክር ያሰማል። ፋይናሊ መግባባት ያቅታል። ምን ችግር አለው? ኃይሉ ካበላሽ ይውረድ። ምንም እሱ ማገኘው 5 ሳንቲም ነገር የለም። ኃይሉን ለማጥላላት የሚደረግ ያለ ምናምን ግን ትክክል ነው ብያለሁ። ዓለም ለማንም አይበጅም። ነገ አበበ ቢወጣ ነገ አበራ ቢወጣ አይጠቅምም። ይሄ አባቶች በተለይ ልጆቹን መምከር ያስፈልጋል። አንዳንዶቹ ትክክል አይደለም። በጣም የሚያኮራ ሁላችን በያለንበት ሆነን የምናኮራው ትልቅ ባህል አለ። የማይነቃነቅ ወዲህና ወዲህ የማይወዛወዝ ህዝብ አለ። ይህንን ቀጥ አድርገው የሚመሩ በጣም ትላልቅ የሆኑ የሃይማኖት አባቶች አሉ። ይህንን አቅማቸውን ያህል የሚፍጨረጨሩ የዞኑ አመራሮች፣ የክልሉ አመራሮች አሉ። ተደጋግፈን ተባብረን ዞኑን ሰላም ከማድረግ ያለፈ በቀጣይ ለክልሉ ተጽዕኖ መፍጠር እንችላለን። የዛሬውን አሁን እንደዚህ በፖዚቲቭ ካሳለፍ ነው ለክልሉ ተጽዕኖ ማሳረፍ እንችላለን። አርአያ መሆን እንችላለን። አርአያ መሆን እንችላለን። በኋላ አረጋ ሊገልጸው ይችላል። ለሁሉም ተመሳሳይ ነው። ለሁሉም ለወጣ ሰላም ነው። በርካታ ኃይል ደግሞ እየገባ ነው። በርካታ ኃይል እየገባ ነው። ስለሆነ መደማመጥ፣ መግባባት፣ አንዱ አመለካከት ሲያመጣ በዚህ ቀንዱን ማለት ከዚህ አንዱ ሲያመጣ መፈረጅ አያስፈልግም። እንደ ክልል እንደ ዞን የሚመጡ ሐሳቦችን መደማመጥ ያስፈልጋል የሚለው መሰመር አለበት። ዋናውን የዚህን ህዝብ ቅድም ስንሰማው ያለው ጥያቄ መሰረት አድርገን ለዚህ ህዝብ ነው ማሰብ ያለብን። ለክብራችን፣ ለዘውዱ ክብር፣ ለከሌ ክብር፣ ለአበበ ክብር ዶር ይህ ህዝብ ከችግር እናውጣ። ይህ ህዝብ ጥይት የሚባል አይስማ። በረሃብ በድርቅ ከሚሰደደው በላይ እንደገና በጥይት እንዳይሰደድ ፕሊዝ። ይህ ነው ዋና ማዕከላችን። ይህ ነው እኛ ትልቅ የሚያደርገን። ይህ ነው የሚያስከብረን። ህዝባችን ስናከብር ነው የሚያስከብር። ማዕከላችንም ህዝባችን ነው። የሚያከብረንም
የሚንቀልም ከሆነ የዋግ ህዝብ ነው የመጀመሪያው ፍሮንት ላይን ያለ ስንኛ ስንከባበር ነው ሌላው የሚያከብረው እና ሰላሙን በጣም ደስተኛ ነኝ እኔ አባ ባርናባስ ቢኖሩ በጣም ደስ ይለኝ ነበረ እሳቸው እግዚአብሔር እድሜያቸውን ያርዝምልንና ለዚህ ህዝብ በጣም ትልቅ ጉጉት ያላቸው ሰዎች ናቸው ከዞኑ አመራሮች ከክልሉ አመራሮች በአቶ አረጋም ያየሁት በጣም ዲሲፕሊን የሆነ በአቋም በቁርጠኝነት የመሄድ ፍላጎት አለ ክልሉ ላይ ያሉ ቀለል ያሉ ከበድ ያሉ ነገሮች አሉ እየተጋገዝነ እየተረዳዳን ከሄድን የማይፈታ ችግር የለም አመሰግናለሁ ቅድም በተገለጸው አግባብ ስምምነቱ በተግባባነው መሰረት በተቀመጡት መርሆች መሰረት እኛ ለማክበር ዝግጁ ነን እሱ ብቻም አይደለም የሀገር ሽማግሌ ኮሚቴም ጭምር በማዋቀር አሉ የሚባሉ አላስፈላጊ ያለመግባባቶች ቁርሾች ካሉ ለመፍታትም ዝግጅት እያደረግን እንደሆነ እንድታስቡት ብዬ ነው እኛ በዚህ መንገድ ዝግጅት ስናደርግ አዴንም በተመሳሳይ መልኩ ዝግጁ መሆን አለበት አይ ቲንክ ዝግጁ ለመሆን ያን ያክል ችግር አለባችሁ ብለን አናስብም ችግር ቢኖርባችሁ ወደዚህ አትመጡ በተናጠል ችግር ያለባቸው አካላት ካሉ እነሱን እናንተ እየተነጋገራችሁ ማረም ከእናንተ ይጠበቃል ማለት ነው ምክንያቱም የጋራ ኃላፊነት ነው ያለብን ስለዚህ የመታወቅ አለበት ማለት ነው ይሄን ብዬ ከአመራሩ አንፃር ያነሳችሁትን ጉዳይ በተመለከተ ያው የዋግምራ ብሔረሰብ አስተዳደር አመራር ላለፉት 30 ዓመታት እርሱ በርሱ ሲባላ ሲፋጅ ሲጨቃጨቅ ሲወነጃጅል ነው የሚኖር ይሄን ባስተሳሰብ መቀየር ያስፈልጋል በተደጋጋሚ እኔ መድረክ ስመራ ይሄንን ጉዳይ አነሳዋለሁ ከኛ አልፎ የስም ማጥፋቱ ድንበር ዘሎ ለሌሎች አካላትም ጭምር መረጃ በመስጠት እንድንጠለጠል አንገታችንን እንድንደፋ ወይ አመራሩን ገቱ እንዲደፋ የሚደረገው ዘመቻ አንዳንዴ ካልቸር ነው ወይ እንደ ባህል ይዘነዋል ወይ ብለን እስከምናስብ እስከምንጠራጠር ድረስ ይደርሳል ይሄ ነገር አንድ ቦታ ላይ ካልቆመ በጣም አስቸጋሪ ነው ይሄን ችግር ለመቅረፍ እኛ የምክክር መድረክ አዘጋጅተን ተመካክረን አንድ ድምዳሜ ላይ መድረስ ካልቻል በዚህ መንገድ ዋግን ነገ የሚረከብ አመራር ማፍራት አይቻልም በርካታ አመራር በሰበብ አስባብ ይቆረጣል ይጣላል ይወጣል ይፈረጃል ብዙ ስቃይ ይደርስበታል ህብረተሰቡ ችግር ያለበትን አካል በግልጽ ለይቶ ከመቃወም ከመኮነን የዘለለ ያመለካከቱ ሰለባ አይደለም ህዝቡ ሰለባ እንዲሆን የምንሰራ አካላት አለ ይሄ መታረም አለበት ይሄ መስተካከል አለበት አልሞ የሚሰራል የሆነ ጥያቄ ጠይቆ ያ ጥያቄው አልመለስለት ሲል ሄዶ ጎጥ ውስጥ ለመወሸቅ የሚሞክራል አሁን አመራሩ ስራ ላይ ነው ከናንተ የሚፈልገው እገዛም ብቻ ከናንተ የሚፈልገው ምክርን ነው ኃይሉ ሲያጠፋ ተግሳጽን ነው የሚፈልገውና በዛ አግባብ መታየት አለበት ብዬ አስባለሁ ከልማት ጥያቄዎች ጋር አያይዛቸው ያነሳቸዋቸውን በኋላ አቶ አረጋ በክልል ደረጃ እየተሰራ ያለውን ይሰጥብ ለምሳሌ ሰቆጣ ከተማ አስተዳደር የአስፋልት ጉዳይን በተመለከተ የብሔረሰብ አስተዳደሩ አመራር ኮሚቴ አዋቅሮ መንገዶች ባለስልጣን ድረስ ልኳል የመንገዶች ባለስልጣን ጥሩ ይሁንታ ሰጥቶናል በማኔጅመንት ደረጃ እንዲሰራ ወስኗል የቀረው የመጨረሻ ውሳኔ ቦርዱ እንዲወስነው ማድረግ ነው የቦርዱን ውሳኔ በተመለከተ የሎካል ቡድኖች እንዲያገኙት ለማድረግ ጥረት አድርገናል ችግር የለውም የጸጥታ ጉዳይ ነው የሚያነሱት እሱ እንደሚቀረፍ እኛ አቅጣጫ ሰጥተናቸዋል የበለጠ እናቱ አረጋ በየቀኑ የሚከታተሉት ጉዳይ ስለሆነ በቅርብ የቦርዱ ውሳኔ ተጠናቆ ወደ ስራ እንገባለን ተብሎ ይታሰባል የሳህላ ተከዜ ድልድይን በተመለከተ ከዚህ በፊት የነበረው ችግር ብረት የማቅረብ ጉዳይ ነው የነበረው አሁን ባለው ሁኔታ የመንገዶች ባለስልጣን
60 ሜትር ብረት አቀርባለሁ ብሎ ደብዳቤ ጽፎልናል። የተጻፈውን ደብዳቤ መሰረት አድርገን ለእናቱ አረጋ ነግረን እናቱ አረጋ ደግሞ ድልድዩ እንዲሰራ በዝግጅት ላይ ያሉት በቅርብ ይጀምራል ብዬ አስባለሁና ይሄ መታወቅ አለበት ማለት ነው። የአምደ ወርቅ እብናት ሰቆጣ አስፋልት መንገድ፣ የኮረም ሰቆጣ አግበ መንገድ፣ በተመሳሳይ መልኩ ግልባላ ሰቆጣ መንገድ፣ አምባ ጊዮርጊስ ጓላ መሻ ዝቋላ እርሻ ምርምር የአስፋልት መንገድ ሁሉም ከሞላ ጎደል በብልጽግና የተመለሱ ጥያቄዎች ነው የነበሩት። ግን እንዴት እንደቆሙ እናውቃለን። በጦርነት ነው የቆሙት ሁሉ። ለምሳሌ ሱር ሲሰራው የነበረው የኮረም ሰቆጣ መንገድ ኦልሞስት የእርዝ ወርክ ስራውን ጨርሶት ነበር። በአግበ በኩል ሲመጣ የነበረው የሱር የአስፋልት ስራ ከሞላ ጎደል የቆረጣ ስራ እየተጠናቀቀ ነበር። ከቲያ ባር ድረስ ሲሰራ የነበረው የመከላከያ የአስፋልት ፕሮጀክት ስራ ከሞላ ጎደል የእርዝ ወርክ ስራው ተጀምሮ ነበር። ሁሉንም ያቆማቸው ጦርነቱ፣ ግጭቱ። እነዚህ እንዲቀጥሉ ግፊት እያደረግን ነው። ዛሬ ያደረግነው የሰላም ስምምነትም የዚህ አካል። ስለዚህ ቀጣይ እነዚህ ጥያቄዎች በፍጥነት ሊመለሱ የሚችሉበትን ሁኔታ እንትን እንላለን። ግን ጥያቄዎቹ እየተመለሱ እንቅፋት የተፈጠረበትን መንገድ ማሳየት ደግሞ ሌላ ጉዳይ ስለሆነ ይሄ በዚህ አግባብ መታየት አለበት ብዬ አስባለሁ። የብረት ማዕድን፣ የሲሚንቶ ፋብሪካ፣ የሴራሚክ ፋብሪካ ኦልሬዲ ወደ ስራ ገብቷል። የብረት ያስፈልገናል። ስላሳው ለአቶ አረጋሁን እየነገርኩት ነበረ። ያው መረጃ አለ። ግን ተከዜ ሐይቅ 10,000 ቶን የማምረት አቅም አለው። በአመት ውስጥ 10,000 ቶን አሳ ነው የሚያመርተው። 70% የሚሆነው የሐይቁ ኤሪያ የሚገኘው ዋግ ውስጥ በሳህላ ዝቋላና አበርገሌ ውስጥ ነው። የክልሉ መንግስት ይሄ ሐይቅ ጥቅም ላይ እንዲውል 3 ፍሪጅ የተገጠመላቸው ትራክ መኪናዎች ሰጥቶን ነበር። ያው ሁለቱ በጦርነቱ ምክንያት ወድመዋል። ሁለተኛው መሰረታዊ ችግር ወደ ሐይቁ የሚያገናኝ መንገድ የለውም። ስለዚህ በክልሉ መንግስት አሁን እንዲመለስ በህዝብ ደረጃ እየተጠየቀ ያለው ጥያቄ አንድ በማህበር ደረጃ በዩኒየን ደረጃ ሐይቁ አካባቢ የሚገኙን ወጣት ለማቋቋም ቢያንስ እነዚህ ማህበራት ወይም ዩኒየኖች አሳ የሚያመላልስ ፍሪጅ ያለው መኪና ስለሚያስፈልጋቸው እሱ ቢታሰብበት ነው። ሁለተኛ ወደ ሐይቆቹ የሚያገናኝ መንገድ የለውም። መንገዱ ከዚህ በፊት ተጀምሮ ነበር፣ እሱም በጦርነት ነው የቆመው። አንዱ ከቅዳሚት በሰሜን በር በኩል ያለው ነው። ሁለተኛው ከመሻ ወደ ሐይቆ ያለው ነው። ሶስተኛው ደግሞ ከኒሮቅ ወደ ተከዜ ያለው መስመር ነው። እነዚህና ሌሎች መንገዶች ታሳቢ ተደርጎ ይሄ ሐይቅ 10,000 ቶን አሳ የማምረት አቅም አለው ማለት በአማካይ 1 ኪሎ አሳ በ50 ብር እንኳን ቢሸጥ በሐይቁ ውስጥ እስከ 500,000 ብር የሚጠጋ ትራንዛክሽን አለው ማለት ነው። እስከ 500 ሚሊዮን ብር አይደል? እስከ 500 ሚሊዮን ብር ትራንዛክሽን የሚኖረው የአሳ ምርት በዛ ሐይቅ ውስጥ ካለ ምን ያክል ስራ ዕድል ይፈጥራል፣ ምን ያክል በየደረጃ የሚገኘውን ህዝብ ተጠቃሚ ያደርጋል የሚለው በተገቢ መንገድ የሚታይ ስለሆነ ይሄም የዞኑ አመራርም እየጠየቀው ነው። የክልሉ አመራር በተለይ የእንስሳት ኤጀንሲው ጉዳይን ይዞ ከክልሉ መንግስት ጋር እየመከረ ያለበት ሁኔታ ስላለ መንገዱንም ለመስራት የመንገዶች ባለስልጣን ስራ ለመጀመር ዝግጅት እያደረገ ስላለ ፈጥኖ የሚጀምርበት ሁኔታ ቢመቻች የሚል ጥያቄው የአመራር ጥያቄ እንደሆነ መሆኑን ለማሳሰብ ጭምር ነው። አመሰግናለሁ። አሁን ባለው ሁኔታ አንጻራዊ ሰላም ካለባቸው ዞኖች ውስጥ አንዱ ዋግ ነው። አንጻራዊነት ሰላም ያለበት አካባቢ ነው። ኤክሴፕት ማነው ከአበርገሌና ከጻግብጂ ውጭ እነሱም ቢሆኑ በአንጻራዊነት የተሻሉ ናቸው ከሌላው አካባቢ ሲታዩ ማለት ነው፣ እንደ ዞን ማለት ነው። አሁንም ይሄን ሰላም የበለጠ አጠናክረን መጠበቅ ማስቀጠል ይገባናል። በአካባቢ ብዙ በርካታ ትንኮሳዎች አሉ። ለምሳሌ በአስከተማ በኩል ተደጋጋሚ የሚደረጉ ትንኮሳዎች እናውቃለን። በአምደ ወርቅ ወረዳው ማነው የዳህና ወረዳ በኩል በዛ በተከዜ በኩል የሚደረጉ ሙከራዎች እናውቃለን። በየቦታው በውስጥም ለግጭት መንስኤ የሆኑ ከፋፋይ የሆኑ በአካባቢ በማንነት
የሚሰሙ ነገሮች አሉ። ወደ ግጭት ያልተቀየሩ ወደ ድርጊት ያልተቀየሩ ግን ለግጭት አቅም የሚሆኑ ሁኔታዎች አሉ። ስለዚህ ይሄንን የበለጠ የውጭ ኃይላት ተጨምረውበት ክብሪት ሆነው ሲጨመሩበት ወዳልሆነ ነገር እንዳያመራ የበለጠ ሰላሙን ማጠናከር ያስፈልጋል የሚለውን ለማንሳት ነው። የልማት ጥያቄዎችን በተመለከተ በጣም በርካታ ጥያቄዎች ተነስተዋል። በነገራችን ላይ ዋግ ባለፉት ዘመናት እና በተለይም ደግሞ በትህነግ ጦርነት ወቅት ከፍተኛ ውድመት ከደረሰባቸው ዞኖቻችን ውስጥ አንዱ በግንባር ቀደምትነት የሚጠቀስ ነው። በዚህ ምክንያት እና በሌሎቹ ቀደም ሲልም ባልተመለሱ ችግሮች ምክንያት ከፍተኛ የልማት ጥያቄ ያለው ህዝብ እንደሆነ በጣም የታወቀ ጉዳይ ነው። ለምሳሌ ቅድም እንዳነሳችሁት በማዕድን ልማት ዘርፍ የዋግ ወይም በአጠቃላይ የተከዜ ተፋሰስ የመልማት ጸጋው በአማራ ክልል ደረጃ የተለየ ነው። ይህን መሰረት አድርገው የተነደፉ አቅጣጫዎች ነበሩ፣ በአግባቡ ያልተተገበሩ። ከዚህ ውስጥ አንዱ ዋግ ላይ በተሻለ መንገድ የምንሰራ ከሆነ በማዕድን ዘርፍ እናተኩር፣ በእንስሳት ልማት ዘርፍ እናተኩር በሚል አቅጣጫ ተቀምጦ ስራዎች እየተሰሩ ነበር። በዚህም ማዕድን የሚያለሙ አካላት ኢንቨስት የሚያደርጉ አካላት ተለይተው በአካባቢው እንዲሰማሩ በፕሮግራም ላይ እንዳለ ነው እንግዲህ የተነጎረራ የተከተለ ማለት ነው። ዋግ ላይ በጣም የትም ቦታ የማይገኝ የብረት ማዕድን አለ፣ በደንብ የተለየ ማለት ነው። በየጊዜው ለባለ ሀብቶች እያቀረብን ገብተው እንዲያለሙ የምንፈልገው ማለት ነው። ፋብሪካስ ብቻ ሳይሆን በእሴት ሰንሰለት ትስስር ወጣቶች ስራ ዕድል እንዲፈጠርላቸው በገበያ ትስስር ገቢያቸው እንዲያድግ በሚያስችል መንገድ እንስራ ብለን ከሞላ ጎደል ባለ ሀብቶችም ጭምር በኢትዮጵያ ውስጥ አቅም ያላቸው አካላት ተለይተው እንዲገቡ ጥሪ እየተደረገ ነበር። አሁን የተጀማመሩ አንዳንድ ስራዎች አሉ። ለማንኛውም የማዕድን ልማቱ ለዋግ በጣም 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 ወሳኝ ስራ ነው። በጣም ወሳኝ ስራ ነው መስራት ያለብን ማለት ነው። ደግሞ ያለው የሀብት መጠንም በጥራትም በመጠንም በአይነትም ብዙዎቹ ራሳቸው ባለ ሀብቶች እንደሚገልጹልን በጣም የተለየ ነው። ዓለም አቀፍ ደረጃውንም የጠበቀ ነው። ይሄን ለማልማት ከፍተኛ ስራ መሰራት አለበት። ግራናይት፣ ብረት፣ ሌሎችም ማዕድናት ወርቅን ጨምሮ ሌሎችም ማዕድናት አሉ። ይሄንን እንደዚህ ሰላሙ እየተሻሻለ ከመጣ የበለጠ መስራት ያስፈልጋል ማለት ነው። መሰረተ ልማትን በተመለከተ እኔ በአጠቃላይ ምንድነው እዚህ ጋር መልሱን ለማብራራት ጥረት ከማድረግ እነ ኃይሉም ወይም ደግሞ የመሰረተ ልማት የሚመለከተውም ሰው የተወሰነ ከሀገር ሽማግሌዎች ጨምራችሁ ባህር ዳር ላይ መታችሁ ትንሽ ብንነጋገርበት በአጠቃላይ ምንድነው? ምክንያቱም ፍላጎታችሁ በሙሉ መመለስ አንችልም። እናንተ ፍላጎት ነው የገለጻችሁ አይደል? ፍላጎት ከችሎታ ጋር ካልተጣጣመ ምኞት ነው የሚሆን። ችሎታ አለን ወይ የሚለው ነገር ማየት አለብን። ቁጭ ብለን መነጋገር አለብን። ለምሳሌ መንገድ ላይ ያነሳችሁት ከዚህ ቀደም የታቀደ ነው፣ ሊተገበር የነበረ ነው። ከኢትዮጵያ ገጠር መንገድ ከመንገዱ ባለስልጣንም በተደጋጋሚ ውይይት የተደረገበት ነው። በዚህ ጉዳይ በጣም አንዳንዴ ልክ እንደናንተ ተደጋጋሚ በሚያሰለች መንገድ ሰልችታችሁ ጭምር እንደምንጠይቁን እኛም ሰልችተን እንጠይቃችኋለን። የኢትዮጵያ ገጠር መንገዶች አሁን በሚቀጥለው ከገና ማግስት ታህሳስ 30 እኛ ጋር ውይይት እናደርጋለን። ክልል ላይ ውይይት እናደርጋለን። አጠቃላይ ማኔጅመንቱ የኢትዮጵያ መንገዶች ባለስልጣን ማኔጅመንት ማለት እዛ ጋር ኑና እስቲ እናቀርብ፣ አብረን እናቀርብ። እስኪ እናዳምጣችሁ። ለብቻውም የዋግን ለይተን ምንድነው አሁን ዋግ ላይ ያለው ሁኔታ እንደዚህ ነው፣ ከዚህ ቀደም የነበረበት ሁኔታ ይሄ ነው ብለን በጋራ እንነጋገርበት ከነሱ ጋር ማለት ባህር ዳር ስለሚመጡ ማለት ነው። እና የኛንም የግፊት መጠን ይዩት። አንዳንዴ ምንድነው ቃል ገብቶ መሄድ በጣም አስቸጋሪ ስለሆነ ማለት ነው። ሪፈራል ሆስፒታሉንም በተለይ ተፈራ ኃይሉ ማለት ጀነራል ተፈራ ኃይሉ ሆስፒታል ሪፈራል የማድረግ ስራ በእኛ እጅ ስለሆነ ጽናቱን አጥንተን ልናደርገው እንችላለን። ደረጃውን የማሳደግ ጉዳይ ስለሆነ ማለት ነው። ከገጠር ወደ ዞናል ያደገው ከዞናል ወደ ሪፈራል ማደግ ያለበት ከሆነ ምንድነው ክራይቴሪያው የሚለው ነገር እዚህ ያሉ የጤና
የሆስፒታሉ አመራሮች የሚጎለው ነገር ምንድነው? ባለሙያ ነው የሚጎለው? ሌላችን መሰረተ ልማቶች ናቸው የሚጎሉት የሚለው ተጠንቶ ይቅርብ። መስኖ የውሃ ምናምን ብላችሁ ያነሳችሁትን እንዳላችሁት ቅድም በገለጽኩት መንገድ ሰብሰብ ብላችሁ መጣችሁ አንድ ባንድ ጉዳዩን ተነጋግረንበት ይሄ በዚህ መንገድ ይፈጸማል፣ ይሄኛው ደግሞ በዚህ መንገድ ይቆያል የሚለውን ነገር ተነጋግረን መልሳችሁ ለክልል ነው ለብሔረሰብ ዞኑ ምክር ቤት የምታቀርቡበት ሁኔታ ቢኖር አሁን እንዲያይሆናል ብዬ ከድልድዮች ድልድዩን እንሰራዋለን። ምንም በእጃችን ያለ ነገር ነው፣ እንሰራለን። በጀትም ይዘንለታል። በነገራችን ላይ የእንትኑም ማለት ነው የሳህላው እንትኑን ስለተጠራጠር ነው አንድ ኮንትራክተር ያቀርባል። አቅሙን ተጠራጥረው ነው ያልጀመርነው እና የሰላም ሁኔታ ነው። ስለዚህ በጀትም ይዘንለታል። ዲዛይኑም በትክክል የተሰራ ነው። ሌሎች ቅድመ ሁኔታዎችም ስለተሟሉ እኔ እንደውም እየጠየቅኳቸው ነበረ ከመቼ እስከ መቼ ያልቃል ነው ጥያቄ እንጂ እንደምንሰራው ኦሬዲ በትክክል የተማመንበት ነው ማለት ነው። ስለዚህ የማነሳላችሁ የተከዜን ድልድይ የሪፈራል ሆስፒታሉን በእኛ ደረጃ የሚወሰን ነው እናየዋለን። እዚህም አንድ አዳሪ ትምህርት ቤት ለመስራት ወስነናል። ዩኒቨርሲቲ ጥያቄ ከዶክተር አምባቸው ከዛ ቀጥሎ አቶ ተመስገን ከዛ ቀጥሎ አቶ አገኘው ከዛ ቀጥሎ ዶክተር ይለቃል ከዛ ቀጥሎ ደግሞ ወደኔ መጥቷል። እኔ ደግሞ ልክ አባቴ ገዳምና ድለኛና እንዳው እኔ ድለኛ ለመሆን ያብቃኝ እውነት ለማነጋገር ቴክኒክና ሙያ የተነሳው እንዳለመታደል ሆኖ ሌላው ስለ ዛሬና ስለ ነገ እየሰራ እኛ ትናንትና እየሰራነው ፈርሶ ወደ መስራት የተገደልንበት ሁኔታ ነው ያለ። ያን እንኳን በአንድ አመት የምንቋቋመው አይደለም። በዩኒቨርሲቲ ወይ ጥናት 10 እና 15 አመት ይፈጃል ያንን ለመተካት። ስለዚህ አሁን ቴክኒክና ሙያዎችንም በተመሳሳይ መንገድ ለማቋቋም ጥረት እናደርጋለን። እኛም ዓለም አቀፍ ድርጅቶችን እየጠየቅን ያለ ነው። ለዚህ ብለን የአማራ ክልል መልሶ መቋቋምና ልማት ፈንድ ጽፈት ቤት አቋቁመን እየሰራን ያለ ለመደገፍ ጥረት እናደርጋለን። በእኛ በኩል ከሀብት አጠቃቀም ጋር ብላችሁ ያነሳችሁት ግልጽ በሆነ ቀመር ነው። ችግር አለበት ቀመሩ የሚል ሰው ካለ መጥቶ ይሟገት። በምግብ ዋስትና የሚመጣው በሉት፣ በእርዳታ ድርጅቶች የሚመጣው በሉት፣ በመሰረተ ልማት የሚመጣው በልክ በሉት፣ መነጋገር እንችላለን። ይሄ ከሆነ ችግሩ ማለት ነው። አንዳንድ ልማቶችንም ወደፊት ማምጣት ይጠይቃል። በነገራችን ላይ ከሆስፒታልም በላይ ከመንገድም በላይ ከሁሉም በላይ የማዕድን ልማት ስራው ቢጀመር ሁሉንም ጎትቶ ያመጣው። ባለሀብት የሚጮሃል መንገድ ሳይኖር መንግስታት ይጮሃሉ። የዋግ ህዝብ ብቻ የአማራ ክልል መንግስት ብቻ አይጮህም። ይሄ ቢሳካልን ትልቅ አቅም የምንፈጽመውን ደግሞ ይዘን በጋራ ርብር እያደረግ ልንሰራ እንችላለን ከልማት አኳያ። ይሄን ለማለት ነው። አሁን በዚህ መድረክ እግረ መንገዴን ተጠቅሜ ማስተላለፍ ፈልገው ሁላችሁም የዋግ ህዝብ እንድታውቁት ለሌላውም ቢሆን ከዚህ በአማራ ክልል ሌላ በጎጃም በጎንደር በወሎ በሸዋ ያሉ ችግሮችን ለመፍታት እኛ በይፋ ጥሪ ያደርገናል። እንደ መንግስት ሰላማዊ ጥሪውን አክብራችሁ ግቡ። የግጭት መንገድ የአማራ ክልልን ህዝብ ጥያቄ አይፈታውም። የማንነትና የወሰን ጥያቄ አይፈታውም። የህገ መንግስት ሻሻልን ጥያቄ አይፈታውም። የተዛባ ትርክት ይታረም ጥያቄን አይፈታውም። የራስ ምንድነው የፍትሃዊ ተጠቃሚነትን ችግር አይፈታውም። ውይይት ነው የሚፈታው፣ መነጋገር ነው የሚፈታው ብለን ጥሪ ያደርገናል። የፌዴራል መንግስትም እኛም ይሄን አድርገን እስካሁን ድረስ ከ6467 አካባቢ የሆነ ሰው ገብቷል። እስካሁን ባለው ጊዜ ማለት ነው። ታድሶ ስልጠና ላይ ገብቷል ብዙ። ነገር ግን አሁንም ያልገቡ አሉ። አሁንም ድጋሜ ጥሪና እያቀረብን ያለ ነው በእናንተም ፊት። በዛሬው ዕለት በዚህ መድረክ ያደረግነው ውይይት አንደኛ እኛንም የገባነውን ቃል የተነጋገርንበትን ጉዳይ ወደ ፍሬ ለመለወጥ ወደ ውጤት ለመለወጥ እናንተም ደግሞ በዚህ ወቅት ተነጋግረን እነዚህ ችግሮች ተፈቱልን በሚል እና በሌላ ጊዜም ተገናኝተን በእንዲህ አይነት ሁኔታ ለመነጋገር ያብቃል። በአጠቃላይ ግን ለነበራችሁ ቆይታ ለሰጣችሁ ምክር እንደ አማራ ክልል መንግስት ከፍ ያለ ምስጋና አቀርባለሁ። ወንድሞቻችንም ወደፊት የገባነውን ቃል ተግባራዊ በማድረግ ቅድም እንደተናገራችሁት ለዋግ ህዝብ ክብር ለዋግ ህዝብ ሰላም ሲባል በገባችሁት ቃል መሰረት ተግባራዊ አድርጉ። እኛም በእኛም በኩል ለማድረግ ድጋሜ ላረጋግጥ እወዳለሁ። እናመሰግናለን።